ብዬ እኔ ኬኩን እየደገፍኩት ነው። ምን ብዬ አጋንንት ይጸነሳል ተብሎ ይታመናል። በቤተ ክርስቲያናችን ተጸንሶ ተወልዷል። የት ነው ያለው? ገድለ አባ ተክለ ሃይማኖት ላይ አለ። ማን ነው ተጸንሶ የተወለደው? ጽዋለ ጽድቅ የተባለው መጀመሪያ ስሙ መጥቆራ ተብሎ የተጠራው ከዛ በኋላ ተጠምቆ ተገርዞ ምንኩስናን የተቀበሉ የመነኮሱ ጽዋለ ጽድቅ የተባሉ ከአጋንንት የተረገዙ ናቸው። ይሄንን አታውቅም ወይ ብዬ ጠየቅኩ። ግብራቸው ነው ካልከኝ አይደለም ብዬ ነው መከራከረ። ስለዚህ ታዲያ ኢየሱስ ክርስቶስ ደም ያፈሰሰው ደሙ እንዴ ይሄ ስህተት ነገር እንዳይነገር እዚህ ቤት እሺ ቦጃ በትክክል ይሄንን መረጃ ከኔ ያገኘኸው ማን ያስተማረ? ጽዋለ ጽድቅ የለም። ጽዋለ ጽድቅ የለም። መምህር ገድለ አባታችን አቡነ ተክለ ሃይማኖት ላይ አለ። እሺ ስንተኛው ወር ላይ ገዳም አላቸው እኮ። እኔ አሁን መጽሐፉ የለም እኮ እኔ ጋር ግን ያለውን ነገር ነው። ከፈለክ ትረካውን አከፍትልሃለሁ። ይኸውልህ አዳምጠኝ። ቀደም ገብሬ አንድ ነገር ነግሯል። እኔ አንድ ጥያቄ ልጠይቅህ። ሰይጣን አካል አለው? የለውም። የሰይጣን አፈጣጠር እንዴት ነው? በስነ ፍጥረት አስተምሮ ልክ እንደ መልአክ ነበረ፣ የወደቀ ነው። ስለዚህ የሚዳሰስ የሚነካ አካል አለው? የለውም። ኦኬ። ስለዚህ ተመልሶ አቡነ ተክለ ሃይማኖት አመነኮሱት ሲል ሪል አጋንንት ነው ብለን የተቀበልከው? አይ ከሰው እኮ ነው የተወለደው። ከሰው አጋንንት ማለት ይዋለዳሉ? አጋንንት ከሰው ተወለደ። ይኸውልህ ከሰው አጋንንት ይዋለዳል? መጽሐፉን ከፍተን እኮ ማንበብ እንችላለን። እኮ ችግር የለም። አይ እሱን አብረን ወደ መጽሐፍ ቅዱስ ልመልስልህና አብረን ነው የምንጠይቀው። እሱን አብረን ነው የምንጠይቀው። ይኸውልህ ከህያዋን ፍጥረታት መካከል ሰውና መላእክት ናቸው አይደል? በስነ ፍጥረት አስተምሮ ህያዊት ነፍስ ያለቻቸው ሰውና መላእክት ናቸው። መላእክት ይዋለዳሉ እንደ ሰው? አይዋለዱም። ግን እዛ ላይ ተጽፏል። ቆይ እዛ ላይ ስለተጻፈ እንዴት እንደተወለደ አልተጋጨብህም? እንዴት ሳትጠይቅ? እሺ ታዲያ ሲጋጭብህ እንዴት ሳትጠይቅ? በቃ እኔ አንድ ነገር ልንገርህ። የለም ስለተባለ አለ ነው። እኔ አሁን የለም ስለተባለ አለ ነው እንጂ እያልኩ ያለሁት አብረን የለም አይደለም። ጽሁፉ አለ ተወለደማ ለኔም ጥያቄ ነው። ይኸውልህ ጽሁፉ አለ። ምን አለ መሰለህ፣ አንድ ነገር ማወቅ መቻል አለብህ። አሁን እዛ ክፍል ላይ ስለመጥቆራ የሚናገረው አጋንንት ምን ይል መሰለህ፣ ሰውን የሚቆራኝበት ደረጃ አለው። ይሄ ጨልጦ ገርኝቶ የሚባል አማርኛ ታውቃለህ? ጨልጦ ገርኝቶ ሙሉ ለሙሉ የሰውየውን ማንነት የተቆጣጠረው አይነት ማለት ነው። ገብቶሃል? ሰውየው ራሱን እስካያቅ ድረስ ለሰይጣን ተገዢ ሆኖ ሙሉ ለሙሉ አጋንንቱ የሚመራው ያንን ነው አጋንንት ያሉት እንጂ አሁን አንተ እንዳልከው አጋንንት መንኩሶ ተጠምቆ ተገርዞ ክርስትናን ተቀብሎ ኖረ ብትል ከምን ጋር ያጋጭ መሰለ? ከመላእክት ተፈጥሮ ጋር ያጋጫል። ይሄ አይደለም። ይሄን ጥያቄ እኮ እነ ቀለሜ ማንስተው ቦጆ ኦርቶዶክስ ናት አንተ? አዎ ይሄን ጥያቄ እኮ መናፍቃን አንስተውት ነበረ። እኔ ጥያቄ እንዲመለስ ስለምፈልግ ነው። ይሄ ጥያቄ እንዲመለስ ስለምፈልግ ነው። ምነግርህ እኮ ይኸውልህ፣ አንተ ካልሰማኸው አላውቅም። ይሄ ጥያቄ ለሆነ ወራት በረጅሙ ይሄ በተለይ ቀለም የሚባለው መናፍቅ በሰፊው አንስቶት ሲያላግጥብን ነበረ። ሊቃውንቱ ወጥተው ግን ምን ማለት ነው ብለው መጽሐፉን ይዘው በትክክል ተንትነውት አስቀምጠው አስተምረውታል። ምን ማለት ፈልጎ ነው? መጽሐፍን በጥሬው ፊደል ይገድላል፣ ትርጓሜ ግን ሕይወት ይሰጣል እንዳለ ትርጓሜ የሌለው አስተምሮ ገደል ነው የሚከተው። በዚህ ጉዳይ ላይ በሰፊው መምህራን ትምህርት ሰጥተውበታል። ይሄ ከ6 ከ7 ወር በፊት እዚህ ሚዲያ ላይ በደንብ ሲራገብ የነበረ ጥያቄ ነው። አንተ ካልነበርክ አይዶን። ስለዚህ እሺ አንተ መልስልኝ። እኔ አሁን አንተ ቆይ አታርዝመው፣ ጥያቄና መልስ እናድርገው። ጸዋለ ጽድቅ የተባለው እናቱ ሰው እንደሆነች ሰንበትን የምትሽር እንደሆነች ይሄንን ታሪክ እናውቃለን አይደለ? ሰው ነች።
አባቱ ማን ነው? ማን ብላ አነበብክ አንተ? ማን ነው መልስልኝ አንተ። ማን ብላ አንተ ስለሆነ አባቱ ማን ነው? አባቱ ነው የጠየቅኩህ እኔ። ኦኬ አታውቅም አንተ? ቆይ አንተ ነህ ባመጣው ተወጣው። ኖ ጥያቄ መልስልኝ። ታሪኩን አታውቅም? ቆይ ችግር የለውም። እኔ ታሪኩን በደንብ አውቀዋለሁ፣ ግን ካመጣው ጨርሰው። ቆይ አብርሃም ራስህ ካመጣው ጨርሰው። አውቀዋለሁ፣ እኔ ጨርሰዋለሁ። ታሪኩን ታውቀዋለህ ወይስ አታውቀውም ነው የኔ ጥያቄ። ሳላውቀውማ አላወራህም እኮ ማላውቀውን ነገር በቃ አመጣከውነ ተረጋጉ። ቦጃ ተረጋጉ። ወይ ትልቅ ሰው ገብቷል። ቢኒዬ እንዴት አደረ? ኖር ቢኒ ኖር ብለናል። እንደምን አደራችሁ? እንደምን ዋላችሁ? ሁላችሁም ሰላም አደርክ ቢኒዬ? እንዴት ነህ? ሰላም ነህ? ቆይ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንደምን ናችሁ? ተነስቻለሁ ከመቀመጫዬ ላይ። ቢኒዬ እንዴት ነህ? ልቀመጥ? ኧረ አይገባም። ይክበሩ። እሺ ቢኒዬ፣ ምንድን ነው እሱ የሚያጨቃጭቃችሁ? አብርሽና እስኪ አሁን ቦጃ ምንድን ነው የሚያጨቃጭቃችሁ? አሁን ንገሩ። እሺ ኬኩዬ፣ እኔ ታሪኩን አውቀዋለሁ ብሎ መሀል ስለገባ ነው የጠየቅኩት። ጸዋለ ጽድቅ የተባለው አባቱ ሰው እናቱ ሰው እንደሆነ አንድ ጊዜ ቆይ ይቅርታ። አማኑኤል የመጨረሻ ማስጠንቀቂያ ነው የምሰጥህ። የመጨረሻ ማስጠንቀቂያ። አንተ ስዳደግ እየሆንክ ነው። በቃ በጣም ስዳደግ። ትልቅ ሰው አለ። እሺ ትልቅ ሰው የሚባል አለ። እግዚአብሔርና ሰውን ሲጀመር አንተ የምታወዳድረው አንተ ማን ስለሆንክ ነው? ይሄ ነው አይደለ? በቃ መጨረሻችሁ ግርማን መከተል መጨረሻችሁ በቃ ይሄ ነው። ታሳዝናለህ በጣም። የመጨረሻ ማስጠንቀቂያ ነው የምሰጥህ። ከዚህ በኋላ እንደዚህ አይነት ኮመንት ብጽፍ እግዚአብሔር ምስክሬ ብሎክ ነው ማድረግ እንዳለ። ተይው አንሙት አድርጊ። ተይው ከዚህ በኋላ እንደዚህ አይነት ኮመንት በተለይ ደግሞ በቢኒያም ጉዳይ ብጽፍልኝ ብሎክ ነው ማድረግ ነግሬሃለሁ። ቀጥል። እሺ ቦጃው። እሺ ኬኩን አመሰግናለሁ። ቅድም ከአንተ ጋር ገብሩ እያወራ በነበረበት ዙሪያ ላይ አጋንንት ይጸነሳል ብሎ ያስተምራል፣ ይሄ ነገር ደግሞ ትክክል አይደለም ሲል፣ አይ እሱንማ እኔ እከራከራለሁ ይጸነሳል ስላልክ እኔ በመሀል ገባውና አጋጣሚ እውነት ነው ይጸነሳል ብዬ ያንን ገድል ጠቀስኩኝ። አብርሃም በመሀል ገባና ግብሩ ነው ምናምን የሚለውን ወሰደ። አይደለም፣ እኔ አሁን ጥያቄ ነው የጠየቅኩት። ጸዋለ ጽድቅ የተባለው እናቱ ሰው ናት፣ በግልጥ ተጽፏል። ታሪኩን አውቀዋለሁ ስላለ አባቱ ማን ነው ብዬ ነው የጠየቅኩት። አባቱን ጠይቅልን። አባቱ ማን ነው? እሺ መልካም። እኔ ሲጀመር ይጸነሳል ብዬ አላምንም፣ ሲጀመር ማለት ነው። ከገብሬ ጋር ሙድ እያስኩበት ነው። ገብሬ ላይ ቅድም እዛ ስንከራከር ስለነበረ ገብሬ ላይ ሙድ እያስኩበት ነው። ነገር ግን ከወደቁት መላእክት ጋር በተገናኘ ያው የሚያከራክረን ነገር አለ። እሱ ሌላ ጉዳይ ነው። ልጉሳን አጋንንት የሚባሉ አሉ። እሱን ያው ብዙ ጊዜ ስንነጋገርበት ነበረ ከነቀሲስ ዲበኩሉም ጋር ማለት ነው። ኦኬ። ስለዚህ እኔ በማፀን አብሮ ይጸነሳል የሚል እንትኑ የለኝም፣ መልከታ የለኝም። እንደውም አይጸነስም ብዬ ነው ማምነው። አንድ ሁለት ደግሞ ማፀንን የሚከፍትም የሚዘጋም ስላሴ ነው ብዬ አምናለሁ። ምክንያቱም ከመጽሐፍ ቅዱስ በጣም ብዙ ማሳያዎችን ማቅረብ ይላለሁ። መሀንም የሚያደርግም ልጅ የሚሰጥም ስላሴ ነው። እንደውም ለደው ለኛ ቤዛ የሆነው ከጽንሰቱ ጀምሮ ነው እስከ መስቀሉ ድረስ ያለው ጊዜ። እኛ ክርስቶስ ቤዛ ሆነን እኮ ስንል እኮ ሲጸነስም ጀምሮ ነው ቤዛ ይሆናል እንጂ ሲሰቀል ብቻ አይደለም። ኦኬ። ስለዚህ ይሄንን ቦጃ ወንድማችን በዚሁ ብታክ። ሌላው ነገር ግን ከአብርሃም ጋር ያለን ክርክር አሁን መቀጠል ይቻላል። አብርሽ ቀጥል። እሺ አንተ። እሺ ኬኩዬ፣ እኔ እኮ ፐርሰናሊ ከጠየቀኝ እኔም አላምንም። እንደዚህ ይሆናል ወይ ብለህ ብትጠይቀኝ እኔ አጋንንት ጾታ የለውም
መላእክቶችም ጾታ የላቸውም። እንግዲህ አጋንንት የወደቀ መልአክ ነው፣ ጾታ የለውም ብዬ ማምን ነኝ። መንፈስ ናቸው፣ በእጅ የሚዳሰስ አካል የላቸውም ብዬ ማምን ነኝ። እኔም ይጸነሳል ወይ ብትለኝ ኖ አይጸነስም ብዬ ማምን ነኝ። ፐርሰናሊ ከጠየቀኝ ማለት ነው። ግን እዚህ ጋር ደግሞ ተጽፎ ያለውን ነው እየጠየቅኩ ያለሁት እኔ ጽዋለ ጽድቅ በቀድሞ ስሙ መጥቆራ የሚባል በአባታችን ምን ላይ ነው ያለው? ገድለ ተክለ ሃይማኖት ላይ ነው ያለው። በአባታችን በአቡነ ተክለ ሃይማኖት ገድል ላይ ተጽፎ ያለው አባታችን አቡነ ተክለ ሃይማኖት ያሞነከሱት እሱ አባቱ ማለት ነው። በዚህ ላይ ቢኒ በደንብ ሰርቶበታል። እሺ ቢኒ ጥሩ መልስ ይሰጣል። እሺ አመሰግናለሁ። ምናልባት ኬኩ መቼም በዚህ ጉዳይ ላይ እነ ቀለሜ በሐሰት አሁንም በነገራችን ላይ ኢሳኮር ቤት ነበርኩና ቤተክርስቲያን የማትለውን ዝም ብሎ ከማለት ይልቅ በመጀመሪያ ደረጃ የመዋለ ጽድቅ እናት ማነች? ምንድን ነበር የምትሰራው? ከዛ በኋላ በመንገድ ምንድን ነው ገድሉ የሚለው? በመንገድ እያለች ደክሟት ተኝታ ነበር ይላል። በነገራችን ላይ ገድሉ ራሱ ቢነበብ ደስ ይለኛል። አሁን አንተ ራሱ መጥቆራ ብለህ መዋለ ጽድቅ ተብለዋል። በነገራችን ላይ የእግዚአብሔር ታላቅነትን በጣም የምናከብርበት ገድል ነው በነገራችን ላይ ማለት ነው። አሁን ሰው ችግር የፈጠረበት ምንፍቅናው ብድግ ብሎ የሚናገረው እቺ ሴት ማነች? ምንድን ነበር ስራዋ? ዘማዊ ነበረች አልነበረች? ሚታይ ሲ ከዛ በኋላ በጉዞዋ ላይ እያለች በቀን ላይ ከአየር ላይ አጋንንት ስፒሪቹዋል ይሄ ከግብር ጋር የተያያዘ ነገርን ነው የሚያነሳው። ከዛ በኋላ ይሄ ልጅ ተወለደ። ይሄ ሰው ሲወለድ ከሰው ተፈጥሮ ውጭ የሆነ አወላለድ ተወልዷል። የሚገርማችሁ ነገር ገድሉን በአግባቡ ብናነብ ሼፕ አፕ አድርገውት በጸሎት ሁለቱ አባቶች ሼፕ አፕ አድርገውት በእግዚአብሔር ተአምር ከጌታ ጋር ያለፈና ዘመኑን የጨረሰ ሰው ነው እና እኔ መፍትሄ ብዬ የማምነው ኬኩ ገድሉ ይነበብ። እኔ ልክ እና እነ ቀለሜ ዲፌንድ ያደረግኩት ጸጥ ተብሏል እኮ በነገራችን ላይ በዛኛው ቤት ገድሉ ተነበበ። አባ ቆሞስ ኃይለ ሚካኤል ገብተው ማብራሪያ ሰጡ። ገድሉ ይነበብ። ሴትዮዋ ምን ትሰራ ነበረ? ምን ሆነች? ከዛ በተረፈ ግን የአየር ላይ አጋንንት ተባለ። ከዛ በኋላ ያወላለዱ ነገር ከአእምሮ እግዚአብሔር በነገራችን ላይ ለተአምራት ሊያደርግ ይችላል። ምን ሊያደርግ ይችላል ካላችሁ እንደዚህ አይነት የተወለደውን ሰው ሼፓፕ አደረገው ነው የሚለው ገድሉ። በነገራችን ላይ እስኪ እንየው በአባቶቻችን ጸሎት እና ገድሉ ይነበብ። ገድሉ በኦዲዮ አለ። ኬኩ መዋለ ጽድቅ ወይም መጥቆራ ብለ ይነበብ። ከዛ ሙሉ አውዱን ስንረዳው ያኔ እናርፋለን። ባይደወይ ቤተክርስቲያኒቱም አለ በግልጽ አማርኛ ይታወቃል። ገድሉ ይነበብ። ከዛ በተረፈ ግን ሰው እንዴት ከአጋንንት ጋር ይወለዳል የሚለውን ነገር ቆም ብለን ማሰብ አለብን ማለት ነው። እዛ ቦታ ላይ እቺ ሴት ማነች የሚለውንም ነገር ወደኋላ ታሪኳን ማሰብ ትልቅ ነገር ነው እና እንስማውና ከዛ በኋላ ውይይት ቢኖር ጥሩ ነው ብዬ አስባለሁ እና በእርጋታ ገድሉ ቢነበብ ደስ ይለኛል። እግዚአብሔር ይስጥ ቢንዬ፣ በጣም ነው የማመሰግነው። በቃ ይሄንን ነው እኔ አሁን ታሪኩ አለ። አብርሃም በመሃል ገብቶ ሌላ ታሪክ ነው ያነሳው። አንተ ግን ትክክለኛውን ነው ያልከው። አብርሃም በነገራችን አብርሃም ትረካውን እንከፍታለን። እኔ አሁን መጽሐፉ እኔ ጋር የለም። አሁን ስራ ቦታ ነኝ ያለሁት። ትረካውን ልንከፍት እንችላለን። ምንም ችግር የለው። በትረካ መልክ አለ። በነገራችን ወንድሜ እኔ አላውቅም ቦታ አብርሃምን ስለኔ ስለተከተልና እግዚአብሔር ይስጥልን። በዚህ አጋጣሚ ቢኒ እኔ የፈለግኩት ምንድን ነው መሰለ፣ አንተ አያይዘህ እንድትመልስልኝ የፈለግኩት መጥቆራ ወይም ደግሞ በኋለኛው ስሙ ጽዋለ ጽድቅ የተባለው እንግዲህ እናቱ ዘማዊ እንደነበረች ትክክል ነው። ገድሉ እንደዛ ነው የሚለው። ከዛን ሰንበትን የምትሽር ናት። ከዛን መንገድ እየሄደች ቀን ላይ ተኝታ፣ ይሄ ትክክለኛ ታሪኩ ነው ማለት ነው። ከዛ በኋላ የአየር ጋኔን ነው መጥቶ ማለት ነው። ወደ ሌላ ነገር አትውሰደው። ሰንበትን አክብር ነው አይደል? እግዚአብሔር ቃል
ሰንበትን የማትኖር ነው። በሰንበት ዕለት ሌላ ነገር የምታደርግ እንጂ ሌላ ነገር እንዳይደለ ከወዲሁ አስብ። ስለዚህ አሁን እኔ ትክክል ነው ባይስ ማረገ ገድሉን ብታነብ እሱ ብቻ አይደለም መዋዕለ ጽድቅና ክርስቶፎረስ ላይ እንደ ውሻ የሚለው ውስጥ ያመለከተ ተብሎ ቤተክርስቲያን ተጠቅሷል። እንደ ውሻ ነው የሚለው እና በክርስቶፎረስና በመዋዕለ ጽድቅ ዙሪያ እኔ በእውነት እግዚአብሔር ተአምራት። እሺ ቢንዬ እኔ ምን እንደምፈልግ ታውቃለህ? በጸዋደ ጽድቅ ዙሪያ ላይ ጥያቄ የለብኝም። እግዚአብሔር ሊያደርግ ይችላል፣ ኦፍ ኮርስ ማድረግ ይችላል። ሼፕ አድርጎ አጥምቆ ምናምን የእግዚአብሔር ተአምር ሊፈጸም ይችላል በጸዋደ ጽድቅ ላይ ማለት ነው። በሱ ዙሪያ አይደለም ጥያቄ፣ በአወላለዱ ዙሪያ ላይ ነው። በአወላለዱ ዙሪያ ላይ አባቱ ማን ነው? አባቱ ሰው ነው ከተባለ ተለያይተናል። እዚህ ጋር አባቱ ሰው ነው ወይስ የአየር ጋኔን ነው? እቺን ፕሩቭ አድርግልኝ ቢኒ። ይኸው ገድሉ ላይ የተነገረው ነገር እኮ አለው። በቀን አይደል? ለምን አንሰማውም? ቤቱ ለምን አትከፍቱለትም? ገብረ መንፈስ ቅዱስ ተፈት እዚያው ላይ አልችልም፣ እኔ መክፈት አልችልም። አሁን ለዛ ነው። እሺ እኔ መክፈት እስከምችል ሌላ ቀድሞኝ ከከፈተ ሌላ ሰው ይክፈት። እኔ እስከዛ ሞክራለሁ። ኮኔክሽን ስልኬ ላይ ብቻ ነው ያለው አባ፣ ለዛ ነው ኮኔክሽን ስልኬ ላይ ብቻ ነው ያለኝ። ለምኑ ጥሩ ስንት ላይ ነው መጽሐፍ? ስንት ደቂቃ ነው? ኧረ አጭር ደቂቃ ነው። አጭር መዋዕለ ጽድቅ ብላችሁ ግቡ ወይ መጥቆራ ግባ። ቴዲሻ ግባ እስቲ። መጽሐፉ አለ። ምን የትኛው ቁጥር ላይ እንደሆነ ብናቅ መጽሐፉ አለ። ቮይስ ትረካ አለ። ዩቲዩብ ላይ ግባ። ምን እንደሚለው መጥቆራ ወይ መዋዕለ ጽድቅ መጥቆራ ስለማልን በጣም የከበረ ይቅርታ። ኧረ አመሰግናለሁ በላት እንጂ እንዲህ ቢኒዬ ማለት አለብህ እንጂ። እሺ ኬክዬ ደካማ ነኝ እና እግዚአብሔር ልጅ ያመሰግናል። ለአንተ ሲሆን ከፈተችው፣ ለእኔ ሲሆን እኮ በጣም ካስደሰትኳት ፍላወር ነው በቃ የምትሰጠኝ። እሺ ቀጥል ቴዲዬ ቀጥል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ዘወለጽድቅ። ይህ ጻድቅ በክርስቶስ አምኖ ንስሐ ገብቶ ለጽድቅ የበቃ ቴዲዬ ድምፁን አስተካክል፣ ድምፁ በደንብ አይሰማም። የአየር ጋኔን የነበረ ነው ማለት አስቀድሞ መጥቆራ የተባለ ጋኔን የነበረ ሲሆን አባቱ ፈረጎ የተባለ የአየር አጋንንት ነው። ፈረጎ አንዲትን ሴት ደፍሮ ከተገናኛት በኋላ መጥቆራ የተወለደ ሲሆን ይህንን መጥቆራን አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ ወደ እግዚአብሔር ለምነው በጸሎታቸው በመስቀሉ ኃይል ድል ካደረጉት በኋላ ወደ ሰው አርአያነት እንዲለወጥ አድርገውት አመንኩሰው ለታላቅ የቅድስና ደረጃ አብቅተውታል። እንኳን ኃጥኡን ሰው ይቅርና ጋኔን እንኳን ሳይቀር ወደ ሰው አርአያ አስለውጠው ምሕረት አሰጥተው አመንኩሰው ለጽድቅ የሚያበቁ እንዲህ አይነት አባቶች ናቸው ያሉን። የአቡነ ተክለ ሃይማኖት የአቡነ ዜና ማርቆስ አምላክ ስሙ ለዘላለም የተመሰገነ የከበረ ይሁን። ጋኔን እንዴት ወደ ሰው አርአያነት ይለወጣል የሚል የመናፍቃን መንፈስ የተጠናወተ ካለ እነሆ መጽሐፍ ቅዱስን አስቀድመ ተመልከት። ንጉሥ ናቡከደነፆር በመታበዩና በኃጢአቱ ምክንያት ከእግዚአብሔር ቁጣ የተነሳ አእምሮውን ስቶ ልቡ ተሰውሮ ወደ እንስሳነት እንደተለወጠና እንደ ከብት ሳር የጋጠ 7 ዓመት በምድረ በዳ እንደኖረ መጽሐፍ ቅዱስ ይነግረናል። ትንቢተ ዳንኤል ምዕራፍ 4 ቁጥር 28 እስከ 37። ከ7 ዓመትም በኋላ ንጉሥ ናቡከደነፆር በትዕቢት የሚሄዱትን እግዚአብሔር ያዋርድ ዘንድ ይችላል እያለ እስኪመሰክር ድረስ ንስሐ ገባ። መሐሪ ይቅር ቸር አምላክ ልዑል እግዚአብሔር
እግዚአብሔርም ይቅር ብሎት የእንስሳነት ጠባዩን አጥፍቶለት ወደ አርአያ ሰብእ ወይም የሰው ባህሪነቱ መለሰው። መንግሥቱንም መልሶለት በዙፋኑ አስቀመጠው። ትንቢተ ዳንኤል ምዕራፍ 4 ቁጥር 28 እስከ 37 ያለው ኃይለ ቃል ይነግረናል። ሐዋርያው ያዕቆብ በመልእክቱ እንዲህ ብሎ ተናግሯል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። የያዕቆብ መልእክት ምዕራፍ 2 ቁጥር 19 በማለት እንደተገለጸው አጋንንትም በእግዚአብሔር ያምናሉ እየተንቀጠቀጡም ይገዙለታል። ነገር ግን የጽድቅ ሥራን አይሰሩም፣ ምግባር ትሩፋት የላቸውም። ይህ አስቀድሞ መጥቆራ የተባለው ጋኔን ግን የቅዱሳኑ የነ ተክለ ሃይማኖትና ዜና ማርቆስ ምልጃና ጸሎት ረድቶት አመነ፣ ንስሐ ገባ። በክርስቶስ ማመንን አጽንቶ ምግባር ሃይማኖትን ገንዘብ አደረገ፣ ትሩፋትን አበዛ፣ በታላቅ ተጋድሎ ኖረ። በእምነቱ በምግባር ትሩፋቱና በጽኑ ተጋድሎ ምክንያት ጻድቅ ለመባልም በቃ። በመጨረሻም ራሱ የክብር ባለቤት መድኃኒታችን አምላካችን ኢየሱስ ክርስቶስ በአካል ተገልጦለት አነጋገረው፣ ቃል ኪዳንም ሰጠው። አቡነ ፄዋለ ጽድቅን ስናስብ የእግዚአብሔር የምሕረት መጠን ብቻ ከማድነቅ በቀር ምን ማለት እንችላለን? በክርስቶስ በስሙ አምነን እውነተኛውን ሃይማኖት ይዘን የምንኖር ነገር ግን ኃጢአት ነፍሳችንን ያቆሰለብን ያሳደፈብን ኃጢአን ሰዎች ካለን ንስሐ ገብቶ ለጽድቅ ሕይወት መብቃት እንደሚቻል ከዚህ ከአቡነ ፄዋለ ጽድቅ የበለጠ ምን ምሳሌ እናገኝ ይሆን? በንስሐ ከተመለስን አምላካችን እንኳንስ እኛን ከሥጋው ከደሙ የተዋሃድነው ከጎኑ ማየገቦ የተጠመቅነውን ይቅርና አጋንንትንም እንኳን ሊምር የታመነ አምላክ እንደሆነ እናስተውላለን። ዋናው ዲያብሎስም ቅድስት ክርስቶስ ሰምራ እሺ ብሏት ቢሆን ኖሮ ወደ ጽድቅ ሕይወቱ በተመለሰ ነበር። የክብር ባለቤት ጌታችን አምላካችን ኢየሱስ ክርስቶስ እኔም እላችኋለሁ የአመፃ ገንዘብ ሊያልቅ በዘላለም ቤቶች እንዲቀበሏችሁ በእርሱ ወዳጆቹን ለራሳችሁ አድርጉ። የሉቃስ ወንጌል ምዕራፍ 16 ቁጥር 9 እንዲህ በማለት ለክፉ ቀን የሚሆኑንን ወዳጆች እንዲኖሩን ያዘዘን ለዚህ ነው። ለጽድቅ ሕይወት የሚያበቁንን በዘላለም ቤቶች ወይም በርስት መንግሥተ ሰማያት የሚቀበሉንን ወዳጆች የሆኑ ቅዱሳንን ያላሳጣን አምላክ ልዑል እግዚአብሔር ይክበር ይመስገን። አቡነ ፄዋለ ጽድቅ ኅዳር 29 ቀን በዓለ ዕረፍታቸው ነውና ታሪካቸው እንደሚከተለው አቀርባለሁኝ። አቡነ ፄዋለ ጽድቅ ሙሉ ታሪካቸው እነሆ። የአባታችን የቅዱስ ፄዋለ ጽድቅ አባት ፈረጎ ይባላል። ይኸውም የቀትር ጋኔን በመሆን የሚመለክ ነበር። እናቱም ሰዓሪተ ሰንበት ትባላለች። ይህችም ዘማዊና ሰንበትን የምትሽር ነበረች። በእንደዚህ አይነት ግብር እያለች ከነበረችበት ቦታ ከእንደ ለቀቃ በተጉለት ውስጥ ክፉ ጠንቋይ ቃልቻ ስለነበር ወደ እርሱ ሲሄዱ በመንገድ ላይ አርፋ እንዳለች እንቅልፍ ሸለብ እንዳደረጋቸው ፈረጎ የሚባለው የቀትር ጋኔን በዚህ ሰዓት በግብረ ሥጋ ተገናኛት። በዚህ ጊዜ መጥቆራ የሚባል 2 ክንፍ ያለው ኃይለኛ ጋኔን ተጸነሰ።
ከዚያም ከጠንቋዩ ተመልሳ ወደ ባዕቷ ገብታ ስትኖር ተጸንሶ የነበረው መጥቆራ ተወለደ። ከተወለደም በኋላ የግብር አባቱ ዲያብሎስ እንዳስተማረው በአየር እየበረረ ክፉ ሥራውን ያካሂድ ነበር። በዚህ ዘመን የነበሩ ቅዱሳኖች አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ የኢትዮጵያን ምድር በኪደተ እግራቸው እየተመላለሱ እየዞሩ አጋንንትን እያወጡ ድውያንን ደግሞ እየፈወሱ ያላመነውን እያሳመኑ እያጠመቁ የኢትዮጵያን ምድር ይቀድሷት ነበር። ነገር ግን ከዚች ከዘማዊ ሴት የተወለደው መጥቆራ የሚባለው 2 ክንፍ ያለው ኃይለኛ ጋኔን ስራቸውን፣ ገድላቸውን በየጊዜው እጅግ ይፈትናቸው ነበር። እነርሱም ከኃይለኛነቱና ከአስቸጋሪነቱ የተነሳ ወደ ፈጣሪያቸው ጸለዩ። ፈጣሪያቸውም እነዚህን ቅዱሳን ሲፈትናቸው በተመለከተ ጊዜ ስመ እግዚአብሔር ጠርተው በመስቀል ቢያማትቡበት ከእጃቸው እንደሚወድቅ ነገራቸው። እነርሱም እንደነገራቸው አደረጉ። በመንቀጥቀጥ በመርበድበድ ወርዶ ከፊታቸው ቆሞ ተንበርክኮ ሰገደላቸው። ከዚህ በኋላ አባታችን ዜና ማርቆስ ወደ ገዳማቸው ደብረ ብስራት ይዘውት ሄደው አብረው ይኖሩ ነበር። እርሱም የታዘዘና ብዙ የሰው ልጆች መስራት የማይችሉትን ሥራ ይሠራ ነበር። ይሠራው ከነበረው ሥራው አንደኛው ከዕለታት በአንድ ቀን ሰላሌ ከሚባለው አገር ሄዶ እንጨት እንዲያመጣ አባታችን ዜና ማርቆስ አዘዙት። እርሱም እንደታዘዘው ሄዶ በ3 ሰዓት ውስጥ ለ300 ሰዎች የማይቻለው እንጨት ተሸክሞ ወደ ገዳሙ ደብረ ብስራት አድርሷል። በዚህ ሥራው አባታችን ዜና ማርቆስና ልጆቻቸው እጅግ ይደነቁ ነበር። ያም እንጨት ለገዳሙና ለሀገሩ ሕዝብ ለብዙ ጊዜ ሲያገለግል ቆይቷል። እንጨቱ ዛሬም ድረስ በአቡነ ዜና ማርቆስ በገዳማቸው በደብረ ብስራት በዋሻ ቁርጥራጩና የተፈረፈረው ዛሬም ይገኛል። ከዚህ በኋላ አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ በመዓልትም በሌሊትም ሁልጊዜ ፈጣሪያቸውን በጸሎት ይጠይቁ ነበር። ጥያቄያቸውም መጥቆራ የተባለውን ይህንን ኃይለኛ ጋኔን በጸሎታቸው በመስቀላቸው ኃይል ወድቆ የሰገደላቸውን ከአርያ አጋንንት ወደ ሰው አርያ እንዲመለስ በሥላሴ ስም አምኖ እንዲጠመቅ ነበር። አምላካቸውም ልመናቸውን ሰምቶ አርአያው 140 የነበረው ቁመቱ በሰው አርአያ ቀርጾላቸዋል። እምነቱንም በእርሱ አምላክ በእርሱ በአምላኩ አድርጎላቸዋል። ከዚህ በኋላ መክረው አስተምረው አሳምነው አጥምቀውታል። ስመ ጥምቀቱም ጽዋለ ጽድቅ ተብሏል። ከዚህ በኋላ ከአቡነ ዜና ማርቆስ እግር ስር ወድቆ ተንበርክኮ አባቴ ሆይ ጸሎተ አማላጅነት ይርዳኝ እያለ ይማጸናቸው ነበር። የእሳቸው ማርድህት ሆኖ እያገለገላቸው እነርሱም በጸሎታቸው በምክራቸው እየረዱት እያጽናኑት ቅዱሳን አበው ለተቀበሉትና ለበቁት የምንኩስና ቅድስና በቅቶ በአቡነ ዜና ማርቆስ እጅ መንኩሶ በጾም በጸሎት በገድልና በትሩፋት በሥራ ሁሉ እያገለገለ 7 ዓመት በዚህ በአቡነ ዜና ማርቆስ ገዳም ተጋድሏል። ይህንንም አገልግሎት ሲያገለግልና ሲጋደል አቡነ ዜና ማርቆስ ገድሉን፣ ትሩፋቱን፣ ጾሙንና ጸሎትን እንዲሁም ትዕግስቱንና ጽናቱን እያዩ በጣም ያደንቁና ፈጣሪያቸውን ያመሰግኑ ነበር። ጽዋለ ጽድቅም በትሩፋት ላይ ትሩፋትን እየጨመረ እንደ መላእክት እንደ ነቢያትና እንደ ሐዋርያት በመዓልትም በሌሊትም ቅዱስ 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 እያለ ፈጣሪውን ያመሰግኖ ነበር።
ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ገድሉንና ጽናቱን አይቶ በቃሉ አነጋገረው። በዚህ ቦታ እስካሁን የተጋደልኸው ይበቃሃል። ከእንግዲህ የአንተ ቦታ ይህ አይደለምና ተነስ፣ እኔ ወደ ምመራህና ወደ ምወስድ ቦታ ሂድ። ይህም ቦታ በእናቴ በቅድስት ድንግል ማርያም ያነጽኩት ነው። ፈቃዴና ስምረቴ በሆነው በዚያ በቅዱስ ቦታ አገልግለኝ አለው። ጸዋለ ጽድቅም እሺ በማለት ወደ ታዘዘበት ገዳም ሄደ። ሲሄድም ገና በመንገድ ላይ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ መስርቶለትና አዘጋጅቶለት ስለነበር 300 ሊቃውንት 28 ሰሞንኛ በስብሐተ እግዚአብሔር እያገለገሉ አቡነ ጸዋለ ጽድቅ ከዚያ ደረሱ። እነርሱም ደስ ብሏቸው በምስጋና በደስታ ተቀበሉት። እርሱ ግን ራሱን ዝቅ አድርጎ ፈጣሪውን የተቀበለውን መከራ በማሰብ ለእነዚያ ሊቃውንቶችና ሰሞነኞች እያገለገለ ሕዝብና አሕዛብን እያስተማረ በትሩፋት ላይ ትሩፋትን እየጨመረ ቀደም ሲል በደብረ ብስራት ያደረገው የነበረውን ትሩፋትና ገድል ጨመረም። ይኸውም ነቢየ እግዚአብሔር ቅዱስ ዳዊት ለአምላኩ እንደማለ ሁሉ ይህም ቅዱስ አባት እንደ እርሱ የያዕቆብ ፈጣሪ የሚሆን የእግዚአብሔርን ማደሪያ እስከማገኝ ድረስ ለዓይኖቼ እንቅልፍን፣ ለቅንድቦቼ መንጎላጀትን፣ ለጎኔ እረፍትን አልሰጥም። መኝታዬ አመድ ልብሴም ማቅ ይሁን በማለት ሌሊትና ቀን ሳያርፍ እንደ አምድ ተተክሎ የመድኃኔ ዓለምን መከራውን፣ መገረፉን፣ መሰደብ፣ መደብደቡን፣ መጎተት፣ መስቀሉን፣ መራራ ሞቱን፣ በ3 ቀን መነሳቱን፣ ማረጉንና ዳግመኛም ለፍርድ መምጣቱን ሁሉ እያሰበ ሌሊትና ቀን ፊቱን በድንጋይ እየመታ ሰውነቱን በሰንሰለት እየገረፈ ፈጣሪውን አምላኬ ሆይ አንተ ለእኔ ይህንን ሁሉ መከራ ተቀበልክ እያለ ሰውነቱን ጽኚ፣ በርቺ፣ አልቅሺ፣ በዚህ ካላለቀስሽ በፈጣሪሽ ፊት ራቆትሽን ትቆማለሽ እያለ ላቡ እንደ ቦይ ውሃ እስከሚወርድ ድረስ እየሰገደ ያለቅስ ነበር። በእንደዚህ አይነት ገድልና ትሩፋት ላይ እንዳለ ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱሳን መላእክት ታጅቦ እናቱ ቅድስት ድንግል ማርያምን፣ ነቢያትን፣ ሐዋርያትን፣ ጻድቃን፣ ሰማዕታትን፣ ደናግል፣ መነኮሳትን እና ወዳጆቹን ሁሉ አስከትሎ በምስጋና በዝማሬና በይባቤ ወደ ወዳጁ አቡነ ጸዋለ ጽድቅ ወረደም። በወረደም ጊዜ ምድር ተንቀጠቀጠች። የነበሩበትን ቦታ ሁሉ ብርሃን ለበሰ። አቡነ ጸዋለ ጽድቅም ከድንጋጤና ከፍርሃት የተነሳ በግንባሩ ወደቀ። ጌታችንም ፍርሃቱን አርቆለት በቅዱሳን እጆቹ አንስቶ ሳመውና ወዳጄ ጸዋለ ጽድቅ ሆይ በጸና እምነትህና በቆራጥ ልቦና ሆነ መከራ መስቀሌን አስበ መራራ ለቅሶን አልቅሰ በለመንኸኝ ጊዜ አሁን እነሆ ከድካም ወደ ዕረፍት፣ ከሐሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሐዘን ወደ ፍጹም ደስታ ዛሬ ልወስድህ መጥቻለሁና ደስ ይበልህ፣ ደስታ ይገባሃል። ወዳጄ ጸዋለ ጽድቅ፣ አርበኛው ልጄ ጸዋለ ጽድቅ ሆይ፣ ተጋዳዩ ልጄ ጸዋለ ጽድቅ ሆይ ደስ ይበልህ፣ እጽፍ ድርብ ደስታ ይገባሃል አለው። ዳግመኛም ወዳጄ ሆይ እንዳልክ ይሁንልህ፣ ስምህም በዓለም ሁሉ የተገለጠ ይሁን። በአንተም ስም የተማጸነውን ቤተ መቅደስህ በታነጸበት፣ ስምህ በተጠራበት፣ ገድልህ በሚነበብበት እኔ በዚያ እገኛለሁ። አጽምህ ባረፈበት ቦታ መጥቶ እድናለሁ ብሎ አምኖ አንተን አስቦ ከቤቱ ቢነሳ ስለ አንተ ስለ ወዳጄ ስለ አገልጋይ ጸዋለ ጽድቅ ልቡ ያሰበውን ሐሳብ ሁሉ እኔ ገና ከቤቱ ሳይነሳ ከቦታው ሳይደርስ እዛው ያለ
የህሊናውን ሐሳብ እፈጽምለታለሁ። ገድልህን የጻፈ ያጻፈ ያነበበና የተረጎመ ቃሉንም የሰማ ገድልህን በቤቱ ያኖረ ከዚህ ዓለም ነፍሱ ከሥጋው ስትለይ እኔ መድኃኔ ዓለም ቃሌን የማይሻረው በደረቴ አቅፌው ያለምንም ወቀሳና ከሰሳ ዓይን ያላየውን ጆሮ ያልሰማውን በሰው እጅ ያልታነጸውን ሰማያዊ መንግሥቴን ኢየሩሳሌምን አወርሰዋለሁ። መላእክትም ከመጠን በላይ እንዲያስደሱት አደርገዋለሁ። መላእክተ ጽልመትም ብዙ ርቀት ፈርተው እንዲርቁ አደርገዋለሁ። ወደ ቤተ ክርስቲያን መጥቶ ኃጢአቴን ይቅር በለኝ ብሎ ቢማጸን ወንዱን የ40 ቀን ሴቷን የ80 ቀን ሕፃን አድርጌ ወደ ቤቱ በሰላም እመልሰዋለሁ። ልጅ አጥቶ መካን ሆኖ ወደ አንተ ቢማጸን በቤቱም ሆኖ የጽዋ ለጽድቅ አምላክ ልጅ ስጠኝ ብሎ በስም ቢለምነኝ ስለ አንተ ስል በቃኝ እስከሚል ድረስ ልጅ እሰጠዋለሁ። ቤተ ክርስቲያንን ያገለገለ ገድልህን ፈጽመ ባረፍክበት ቦታ ያንተን አምላክ እኔን አምኖ የሚኖረውን አንተ ከገባህበት አስገባዋለሁ። እሱም አባቴ ይልሃል፣ አንተም ልጄ ትለዋለህ። እኔም የጥፍ ድርብ ዋጋ ሰጠዋለሁ፣ እስከ 7 ትውልድም እምረዋለሁ አለውም። መድኃኔ ዓለም ክርስቶስ ይህን ቃል ኪዳን ለአቡነ ጽዋ ለጽድቅ ሰጥቶት ነፍሱን ተቀብሏት 8ኛው ሺህ ሳይገባ ኅዳር 29 ቀን ከቅዱሳን ባለሟሎቹ ጋር በይባቤ በክብር በምስጋና ወደ ሰማይ አረገ። ጸሎቱ ወበረከቱ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። የቤተ ክርስቲያኑ አድራሻ ሰሜን ሸዋ ከአዲስ አበባ በሸኖ በኩል እነዋሪ ከተማን አለፍ እንዳሉ ደነባ ከመድረሱ በፊት አልባሳ ላይ ወርደው ያገኙታል። ወይም ከአዲስ አበባ በፍቼ በኩል ደነባ አልፈው እነዋሪ ሳይደርሱ አልባሳ ይወርዳሉ። በድጋሚ የአቡነ ጽዋ ለጽድቅ አምላክ ልዑል እግዚአብሔር ይክበር ይመስገን። የአቡነ ጽዋ ለጽድቅ ረድኤት በረከታቸው ይደርብን፣ በጸሎታቸውም ይማረን አሜን። ከገድላት አንደበት ያገኘሁትን ጽሑፍ ነበረ ወደ እናንተ ያቀረብኩላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ኦኬ፣ ይሄ ነው ኬኩን ታሪካቸው። ያው እንግዲህ እኔ ቅድም ስለ የነበረው ይሄንን ነው። እሺ በእውነት የአባቶቻችን በረከት ይደርብን። በዚህ ቦታ ላይ እንግዲህ አባታችን አቡነ ተክለ ሃይማኖት፣ አቡነ ዜና ማርቆስ እንዲሁም ደግሞ በዚህ በታላቅ ተአምር ገድላቸው ድምጼን ላሰማ ብዬ ነው ስለሚዘጋበት ድምጼን ላሰማ ብዬ ነው። እሺ ገድላቸውን የሰማነው የአባታችን መዋዕለ ጽድቅ በረከት ይደርብን። ባይደዌ ኬኩ በጣም ከሚጸጽተኝ ኢትዮጵያ መጥቼ የመጀመሪያ በረከት መካፈል የምፈልግበት ቦታ እግዚአብሔር ፈቅዶ ብመጣ፣ በነገራችን ላይ ያ ቦታ ጋር ሄጄ ነበረ ግን ፕሮቴስታንት እያለው ነበር የሄድኩት በዚህ በደነባ አልፎ እና በጣም ላየው የምናፍቀው ቦታ ነው። እንግዲህ ገድሉን እኔ ይኸውላችሁ ቤተክርስቲያን እኛ አንዳንድ ሰዎች ባይገባችሁም ቤተክርስቲያን የሰደረችልን ነገር ግልጽና ግልጽ ነው። በመጀመሪያ ደረጃ በቅዱስ ቤተክርስቲያን ሰይጣን ዲያብሎስ መንፈስ ነው። የአየር ላይ አለቃ አጋንንት መሰል ነገሮች። የሰይጣንን መጠቀሚያ የእግዚአብሔር መጠቀሚያ ሰው ነው በነገራችን ላይ ማለት ነው። ስለዚህ አሁን በዚህ ቦታ ላይ የምታዩት ታሪክ የምታዩት ገድል እግዚአብሔር የተመሰገነ ይሁን
የቀን ጋኔን ተብሎ ይነገራል። ግብሩን ነው የሚናገረው። በነገራችን ላይ ተገናኛት ነው የሚለው፣ ፊዚካሊ ተገናኛት ነው እያለ ያለው ማለት ነው። ዞሮ ዞሮ ግን ሰይጣን አሁን አንዳንድ ሰዎች የምትጽፉት ነገር አለ። ለምሳሌ መጽሐፍ ቅዱስን በእርጋታ ያጠና ሰው የኒፍሊምን ታሪክ ማጥናት ይቻላል። የኒፍሊምን ታሪክ ማጥናት ይቻላል። ኒፍሊሞች ከሰው አእምሮ በላይ የሆነ ነገር ነበራቸው። ለምሳሌ የ300 ሰዎችን ያህል ሸክምም ተሸክሞ ተጓዘ ሲባል ሰምታል አደለ? ኬኩ ሰምታል አደለ? እኔ ምንም ለእግዚአብሔር የሚሳነው ነገር የለም። በነገራችን ላይ ሶምሶም 300 ቀበሮች የያዘ ሲል ሰምታ አንብበሃል መጽሐፍ ቅዱስ? በመሳፍንት መጽሐፍ ላይ ሶምሶም 1000 ሰዎችን ገደለም ይላል። በአህያ መንጋጋ በእጁ 300 ቀበሮችን የያዘ ይላል። በነገራችን ላይ ይሄ ማለት የአባቶቻችን የእምነታቸውን ጣሪያ ገብተዋል። እኛ ምን አማኝ ነን በነገራችን ላይ ማለት ነው። እንደገና ቻሌንጅ ያደረጉትን አሁን እቺ ቅድስት ቤተክርስቲያንን ለምሳሌ በዘንዶ ላይ ትጓዛለች። አባታችን ተጉዘዋል በዘንዶ አይደለ እንዴ? አዎ ቃሉ ነው የሚለው። ቃሉ እኮ ስለሚል እኮ ነው በነገራችን ላይ ቃሉ ስለሚል እስከዚህ ድረስ ሰውን የመለወጥ አቅም ስላላቸው እንግዲህ የአቡነ ተክለ ሃይማኖት ዘመን ስናስብ በ12 መጨረሻው ጀምሮ ወደ 13ኛው ክፍለ ዘመን ድረስ ነው ያለው። የአባታችን በረከት ይደረብንና እና በመጀመሪያ ተወለደ። እቺ ሴት ግን ምንድን ነበረች ከተባለ በግልጽ አማርኛ ዘማዊ ነበረች። ለዛውም ሰንበትን የምትሽር ነበረች። በሰንበት ዕለት ራሱ ዘማዊ ነበረች። ስለዚህ ጉዞ ተጓዘች። ደክሟበተኛች ጊዜ ስፒሪቹዋል አዝባንድ ልንል እንችላለን። ከፈለግን ደግሞ ተመስሎ ተገናኛል። ከግብር ጋር ተነጋገረን ማለት ነው። ኦልሬዲ ስለተወለደው እናስብ። የተወለደው ሰው ከአእምሮ ከሚታሰብ ውጪ ነው ልጁ የተወለደው። በቃ ይበራል፣ ከሰው ነገር በላይ ነው የሚያደርገው። እሺ ይህንን ሰው አባቶቻችን በጸሎት አይተው ከሆነ ሰምተው ከሆነ ሼፓፕ አደረጉት ነው የሚለው በነገራችን ላይ ሰው አደረጉት። ይሄ ማለት የእምነት ለዚህ ከሆነ ኦርቶዶክስ መሆን እድል ነው። እኔ አሁን የገድል አያሳፍረኝም። ፕራውድ ነው የሚያሰማኝ፣ ክብር ነው። በቃ የአባቶቻችን የእምነታቸው ልክ ጌታ ራሱ ምን ብሏል? ከእኔ በላይ ማድረግ ትችላላችሁ ብሏል። ስለዚህ አሁን የተወለደው ከሆነ ችግራችን የተወለደው እንዴት አጋንንት መንፈስ ነው። አጋንንት መንፈስ ነው። የአጋንንትም የሰውን መጠቀሚያ ማን ነው? የእግዚአብሔርም የአጋንንትም የሰይጣንን መጠቀሚያ ማን ነው? ሰው ነው። ስለዚህ ከግብር ጋር የተያያዘ ነው። በቃ ተወለደ። በነገራችን ላይ እቺ ሴት ዘማዊ ነበረች። ስለዚህ ከሰው ተፈጥሮ ውጭ የሆነ ተወለደ። እንዲህ አይነት ነገር ቆይ አንድ ነገር ልናገር። እናምናለን። አሁን ሶምሶም 300 ቀበሮችን የያዘ ቢባል የሚለውን በገድላት ላይ ቢጻፍ ታምናለህ? አታምንም። ስለ ኒፍሊሞች ቁመትና ያላቸው ነገሮችን ሲነገር በነገራችን ላይ ቁመታቸው ራሱ እንኳንቶ ጎልያድን ራሱ ካልኩሌት ብታደርገው ትደነግጣለህ። ስለዚህ ለእግዚአብሔር የሚሳነው ነገር የለም። ተአምር ሆነ፣ በቃ ተአምር ሆነ። ስለዚህ የሴትዮዋ ማንነት ይወስነዋል። ተገናኛት። ቀን በቃ የቀን ጋኔን ተገናኛት አለ። ተወለደ። የተወለደው ከሰው ተፈጥሮ ውጪ መሆኑ ነው። በነገራችን ላይ ገድላቶቻችን እኮ እምነታችንን የምንቀበቅብበት ነው። እግዚአብሔር ይህንንም ማድረግ ይችላል ብለን የምናምንበት ነው ገድላታችን። በቃ የሐዋርያት ሥራ እኮ ተከታይ ነው። የዕብራውያን ምዕራፍ 13 ተከታይ ነው። ምዕራፍ 12 እነዚህን የሚያሉ ስለ ባርቅ ልተርክ ካለ በኋላ እነዚህን የሚያሉ የእምነት አባቶች በዙሪያችን ካሉልን ነው የሚለው እና ተአምራቱ ላይ ለምን ትኩረት አናደርግም? ስለዚህ
ዞሮ ዞሮ ገድሉ ይሄ ነው። በቃ ሴጣን ከሰው ጋር በነገራችን ላይ ስፒሪቹዋል አዝባንድ እንግዲህ ፕሮቴስታንቶችን ያኔ ቻሌንጅ ያደርጓቸው የዳንኤል አሞፅን ምስክርነት ሰምታችኋል ወይ? ኬኩዬ እኔ መናፍስቱ ዓለም ውስጥ ኖር ያለው ሶማሊያ ኖር ያለው። በነገራችን ላይ ፊዚካሊ ስለ መናፍስት የገባው ሰው ግራ ይጋባም በዚህ ጉዳይ ላይ ማለት ነው። ፊዚካሊ ከቀይ ባህር ላይ የሚወጡ ሴቶች አሉ። የህይወት ምስክርነት ላይ ተናግሬያለሁ። ስለዚህ ረጋ ብለን አባቶቻችን የደረሱበትን የእምነት ልክ እኛ ስላላየን ነው፣ እኛ እንትን ስለሆንን ነው። ስለዚህ ገድሉ ይሄን ነው የሚያወራው። በቃ የተደረገውን ተአምር ነው የሚያወራው። እንዴት ከሰይጣን ጸነሰች ከተባለ ግብሩን ነው። በቃ ሰይጣን በመሰረቱ ቤተክርስቲያን ሰይጣን ስጋ አለው ብላ ታምናለች። አሁን እነ ግርማን የምንቃወመው ሰይጣን ስጋ የለውም ብለን አይደለ እንዴ? በመቁጠሪያ በደበደበው አይሰማህም አይደለ እንዴ እያለን ያለነው። የቀን ጋኔል ነው ሲባል ግብሩን ነው። ስለዚህ ይሄ ነው እውነታው። የሆነው ተአምር ግን ለእኛ ሊያስደንቀን ይገባል። እውነታው ይሄ ነው። ከዛ በተረፈ ግን እኔ በእውነት ለመናገር ኦርቶዶክሳውያን ገድላት እምነታችንን የምንቀበቀብባቸው ናቸው፣ የምናጸናባቸው ነው። በቃ ለእኔ አሁን ይሄ ገድል የእግዚአብሔርን ታላቅነት በጣም እግዚአብሔር ሁሉን ቻይነት እንደገና ደግሞ የአባቶቻችንን የምናኔ ህይወት ብቃት ከእግዚአብሔር ጋር ያላቸውን አታችመንት ልቀትን የማይበት ታላቅ ተአምር ነውና በረከታቸው ይደርብኝ። ይሄን ነው የምለው። ዲኒዬ ቃልዮት ያሰማልን፣ ቃልዮት ያሰማልን። በጣም ግሩም ነው። ብዙ ማንበብ ሳይኖርብኝ አይቀርም በዚህ ጉዳይ ላይ ለአንድ ነገር ሀሳብ ለመስጠት አልቸኩልም እኔ እና ከአባቶቻችንም ጠይቀን ያለውን ነገር በደንብ ብንረዳ መልካም ነው ብዬ አምናለሁ። ይሄ አሁን ተአምር ሲሆን ተአምር ነው። እንዴት አድርጎ ነው የኤርትራን ባህር ለሁለት መክፈል የሚቻለው? ቀይ ባህርን እንዴት አድርገ ነው ለሁለት መክፈል የምትችለው? በጣም ከባድ እኮ መክፈሉ እንዳለ ሆኖ ምድሪቱን ደግሞ እንደገና ከፍ ታደርጋለህ። ምክንያቱም ባህር በጣም ጥልቀት አለው። መክፈሉ ሲገርማችሁ ምድርን ከፍ ያደርጋል። ደግሞ ድጋሚ ፓራላል ያደርገዋል ከየብሱ ጋር። ዝቅ ያለውን ፓራላል አድርጎ ነው እስራኤላውያንን በደረቅ መሬት ያሻገረው እግዚአብሔር። ተአምር ነው። በጣም ከባድ ነው። ያው እንደ ሰው ስታስቡት ተረት ይመስላል፣ የላም በረት ይመስላል። በቃ አሁን ለመቀበል በጣም ከባድ ነው፣ ግን ነው በቃ ሆኗል። ተጽፎልናል መጽሐፍ ቅዱስ ላይ ያለው ጨረቃን እና ፀሐይን አስቆሟል ኢያሱ። አይገርማችሁ? ሆኗል። ያው ተአምር ነው በቃ ለኔ። እንዴት ጨረቃና ፀሐይ እንዴት ትቆማለች? እንደውም ለአንድ ቀን በጣም ከባድ ነው በእውነቱ። ጨረቃ ፀሐይን ማቆም በጣም ከባድ ነው። ጊዜ የሚባለውን ነገር ነው በቃ ድምጥማጡን የሚያጠፋው። ይሄ ካላንደር የሚባለውን ነገር በቃ ጉር ነው። ይሄ እንግዲህ ተረተረ አይደለም መጽሐፍ ቅዱስ ላይ ያለ እኮ ነው። እሺ ቦታ ወሰዳሉ፣ ችግር የለውም። አህያ ተናገረ። በጣም ታምር ተውትና እሱ አምላክ ሰው ሆነ። አምላክ እንዴት ሰው ይሆናል? ከዚህ በላይ እኮ ታምር እኮ የለም። አምላክ እንዴት ሰው ይሆናል? ማይ ጋድ! ይሄ በጣም ለማሰብላ በቃ በጣም የሚከብድ ነገር እኮ፣ በጣም የሚከብድ ነገር። ስለዚህ አምላክ ሰው ሆነ ካልከበደኝ ይሄ ለምን ከበደኝ? ይሄንን ለማመን ለምን ከበደኝ? አንድ ሁለት ደግሞ ይሄ አሁን ነገረ ድነት ላይ እኔ በጣም የሚገርመኝ አምላክ ሰው ሆነ በጣም ይገርመኛል። የምር እኔ ሙስሊሞች አንቀበልም ቢሉ ምንም አልፈርድባቸው። ለምንድን ነው መሰለህ? እግዚአብሔር ካልረዳ በስተቀር ይሄንን አንደርስታንድ ማድረግ በጣም ከባድ ነው ለኔ። በቃ ትልቁ ሚራክል እግዚአብሔር ሰው ሆኖ ክርስቶስ ሰው ሆኖ ሰማይና ምድርን የፈጠረ ጌታ። ይሄ ሁሉ አሕዛብ በኔ እጅ ነው እንደዚህ በቃ በኔ እጅ በኔ መዳፍ ላይ ናቸው ያላችሁት ያለ ጌታ ሰማይ ምድርን
በጥበቤ ዘረጋዋት፣ ሰማይን በማስተዋሌ አጸናው፣ በእውቀቴ ጠልን አንጠባጥባለሁ። አሕዛብ በእኔ ዘንድ ገንቦ ውስጥ እንዳሉ ጠብታ ናቸው። ህዝቡ ሁሉ ያለ ጌታ ሰው ሆኖ መጣ። በጣም ይሄ ከአይምሮ በላይ ነው ቢሉ ይሄ በጣም ከአይምሮ በላይ ነው። ይሄንን ከተቀበልክ እንደዚህ አይነት ነገሮችን ለምንድን ነው የማትቀበለው ነው? ይሄ እኮ ሲጀመር እኮ ነገረድነትም እኮ አይደለም እኮ ሴትሮሎጂ አይደለም እኮ አሁን የነገራችሁ ሴትሮሎጂ አይደለም። ነገረድነት እንኳን አሁን ክርስቶስ ሰው ሆነ ከተቀበልክ ይሄ ለምን ከበደ የሚል ጥያቄ ይዤ እመጣለሁ። ዞሮ ዞሮ ግን ጥናት ያስፈልገዋል። አዎ አበው አባቶቻችን ብዙ ነገር ያስተምሩናል። አሁን እኛ ችግራችን ምንድነው መሰለ? በቃ የአንድ የሁለት መጽሐፍ እውቀት አለችን አይደል? በቃ እሷን ይዘን እንደው ዝም ብለን እንትን ነገር አለና ቦጃ እስቲ አንተ ምንድነው እሱ ሐሳብ ከእጅን ስታወጣ ስላየው አንተንም ደግሞ እንዳትታፈን ቀጥልሽ። እሺ አመሰግናለሁ ኬኩን ለሰጠኝ እድል በጣም ነው የማመሰግነው። በእውነት እዚህ ቤት ፍሪ ሆኜ ስለማወራ በጣም ደስ ይለኛል። በመቀጠል ታሪኩን እንደሰማነው ነው ትረካውን የገድላቸውን ትረካን የሰማነው እንደሰማነው ነው። እኔ ቅድም ያልኩት ይሄንን ነው። ግን በጣም ብዙ ጥያቄዎች አሉኝ እኔ በዚህ ዙሪያ ላይ ሊመለሱልኝ የሚገቡ እንደ አንድ ኦርቶዶክስ ወጣት የምጠይቅ ጥያቄ አለኝ። ተአምር ይደረጋል። ስሙ ራሱ ተአምር ነው። ተአምር ማለት በቃ ለማመን የሚከብዱ ነገሮች ግን የሆኑ ነገሮች ናቸው። እንደ ስሙ ራሱ ተአምር ስለሆኑ ማለት ነው። ተአምራት ይደረጋሉ፣ አይደረጉም አይደለም። በጣም ብዙ ተአምራቶች በመጽሐፍ ቅዱስም በገድላትም በተአምራትም እናነባለን። ግን የሚሆኑና ይሆናሉ ብለን የምናስብና ከአይምሮ በላይም ሆነው እኮ ግን የሆኑ ነገሮች አሉ። ለምሳሌ ቀደም ቢኒዬ ሲያነሳ እንደሰማሁት ሳምሶን 300 ቀበሮችን በእጁ ያዘ ሲባል ዳንኤል አጋንንትን ይዞ ታገለው ሲባል በጣም ከባባድ ተአምራቶች ናቸው። እነዚህ ገድላት ላይ ቢጻፉ የማይታመኑ ናቸው። ነገር ግን ገድላት ላይ ባይጻፉ ገድላት ላይ የተጻፉትን ነገሮች ግን ከአይምሮ በላይ የሆኑት ለምሳሌ ገድላት ላይ ተጽፎ ከአይምሮ በላይ የሆኑ ተአምራቶች እኔ አሁን ሪል ነው የማልለው። ለምሳሌ እንዳሁኑ አይነት ተአምር ሪል አይደለም ብዬ ነው የማምነው። ይሄንን ፕሩቭ ልታደርጉልኝ ይገባል፣ መመለስ ከቻላችሁ ማለት ነው። ተአምር እንደ ስሙ ተአምር ነው። አዎ ተአምር ነው። ነገር ግን ይሆናል ተብሎ የማይገመት ተአምር ደግሞ አለ። ለምሳሌ ኬኩ ምንድን ነው ያልከው? ክርስቶስ እግዚአብሔር ሰው ሆኗል። ከሰው ተወልዶ አምላክ ሰው ሆኗል። ትክክል ነው፣ ሰው ሆኗል። ይሄም የማይታመን ተአምር ነው። ሙስሊሞች ለማመን ከብዷቸው አልተቀበሉትም እስካሁን። ግን የሚቀበሉም አሉ። ክርስቲያኖች ሆነው ደግሞ እኛ ተቀብለናል። ሰዎች ለሁለት ተከፍሎ ማለት ነው። የተቀበላለ ያልተቀበላለ ምንም አምላክ ሰው መሆኑን አምላክ ሰው ስለሆነ ሰይጣንም ሰው መሆን አለበት ብለን ግን ማሰብ አንችልም ነው፣ ማሰብም የለብንም። አንድ ሁለተኛ አምላክ ሰው የሆነው በተአምር ነው። ያለ ግብር ያለ ግንኙነት ያለ ሴክሹዋል ነው አምላክ ሰው የሆነው። በመንፈስ ቅዱስ ስራ ነው አምላክ ሰው የሆነው። ክርስቶስ በድንግል ማርያም ማህፀን ውስጥ የተጸነሰው በተአምር ነው እንጂ በግንኙነት አይደለም። ይህ አጋንንት ግን የተጸነሰው ሰይጣን ወይም ይህን ፈርጎን የተባለ የአየር ጋኔን እንዴት መጥቶ ግንኙነት እንዴት ሴክሹዋል አደረገ ነው ከዚህች ሴትዮ ጋር። እንግዲህ ጋኔን ነው፣ ጾታ እንደሌለው እናምናለን። አጋንንት እንደሆነ እናምናለን። አጋንንቶች ደግሞ መንፈስ እንደሆኑ እናምናለን። በእጅ የሚያዝ አካል እንደሌላቸው እናምናለን። እንዴት ነው መጥቶ ይፈርጎን የተባለው ጋኔን ከዚህች ሴት ጋር የተገናኘው? እንዴት ነው የተገናኘው? ይሄ ተአምር ነው። እኔ አሁን ታሪኩ ላይ እንደሰማሁት ቆይ ቢል ልጨርስ። ያንተን ቁጭ ቆያ ልጨርስና አንድ ላይ አጠቃለህ ትመልስልኛለህ። አጠቃለህ ትመልስልኛለህ። ጥያቄ ልጠይቅ። አይ ቆይ ትጠይቀኛለህ። እኔ ቁጭ ብዬ ሰማሁህ እኮ በጣም ብዙ ጥያቄዎችን ጽፌያለሁ። አንተ ስታወራ እኔ እየጻፍኩ ነበር ጥያቄዎችን ከፍቼ ያሳያለሁ። ለምን ስታወራ መሀል መግባት ስላልፈለኩኝ ነው። አሁን በተሰጠኝ እድል ግን እኔ ልጨርስ። ምንድነው ጥያቄ? አንደኛ ያዝና ማስታወሻ ያዝና መልስልኝ። አንደኛ ጥያቄ ምንድነው? እንዴት የአየር ጋኔን በየትኛው አካሉ ነው መጥቶ ግንኙነት ያደረገው?
ይሄ ተአምር ነው ካልከኝ በቃ የእግዚአብሔር ተአምር ነው ካልከኝ ዝም ብዬ እወጣለሁ፣ ችግር የለውም። አንድ ሁለተኛ እኔ እያወራ ያለሁት መጥቆራ የተባለው በቀድሞ ስሙ በሁለተኛ ስሙ ከተገረዘ በኋላ ደግሞ በተሰየመለት ጽዋለ ጽድቅ በተባለው ከአየር ጋኔን የተወለደው ይህ በሱ ዙሪያ ላይ እግዚአብሔር ያደረገውን ተአምር ላይ ጥያቄ የለብኝም። ባይዘወይ ቁመቱን አስተካከለለት፣ ተገረዘ፣ ከዛን መነኮሰ። በሱ ላይ ምንም አይነት አንድ ጥያቄ የለኝም። እኔ በመጥቆራ ዙሪያ ምንም አይነት ጥያቄ የለኝም። ለምን እግዚአብሔር ተአምራቱን ያደርጋል። አዎ ያደርጋል። የአባቶቻችን የና አቡነ ተክለ ሃይማኖት የና አቡነ ዜና ማርቆስ የእምነታቸውን ጥግ አሳየበት። ኦፍ ኮርስ ሊሆን ይችላል። አምሹር አምናለሁ 100% እግዚአብሔር ሊያደርግ ይችላል። እኔ እሱ ተአምር ጋር ሳልደርስ መወለዱ ጋር ነው የኔ ጥያቄ። እኔ እሱ ጋር አልሄድም። ተአምሩ ጋር አልሄድም። እኔ መወለዱ ጋር ነው። እንዴት ነው ይህ ከአየር ጋኔን እንዴት ሊወለድ ይችላል? ይሄ የእግዚአብሔር ተአምር ነው ብለህ የምትዘጋ ከሆነ በቃ እጅን ጨብጬ እወጣለሁ፣ ችግር የለውም። በዚህ ዙሪያ አሁን በመወለዱ ዙሪያ ብቻ እንድትመልስልኝ ይፈልጋለሁ። ሶስተኛ እንግዲህ ይህ መጥቆራ በቀድሞ ስሙ መጥቆራ ጽዋለ ጽድቅ የተባለው ገዳም አላቸው፣ ቤተክርስቲያን አላቸው። ሰሜን ሸዋ ውስጥ ያለ ነው። ቤተክርስቲያን አለ፣ ታቦት ተቀርጾለታል፣ ይሰገዳል፣ ይወጣል፣ ይነግሳል። አሁን እሱ ጋር አንሄድም፣ ችግር የለውም። የእግዚአብሔር ተአምር ነው እንቀበላለን። እንደ እግዚአብሔር ተአምርነቱ እግዚአብሔር የሚሳነው ነገር የለውም ብለን እንቀበላለን። የኔ ጥያቄ አሁንም ደግሜ ላስታውስና እንድትመልስልኝ የሚፈልገው ዳር ሳትሄድ በአጸናነሱ ዙሪያ ላይ ሲጸነስ ትክክል ነው ወይ? ያ ጋኔን መጥቶ ከሴትዮዋ ጋር እንዴት ነው ግንኙነት ያደረገው? አካል አለው? ጾታ አለው? በምንድን ነው መጥቶ የተገናኘው? እንዴትስ ተወለደ? ይሄንን ብቻ እንድትመልስልኝ ይፈልጋለሁ። የጽዋለ ጽድቅ በሱ ላይ የተደረገው ተአምር ባታነሳ ደስ ይለኛል። ለምን የእግዚአብሔር ተአምር ነው፣ ሊያደርግ ይችላል። ገና ከአወላለዱ ጋር ነው የኔ ጥያቄ። እሱ መልሱልኝ። ታንኪ። እሺ አውሊያ ቤት ሄደህ ታውቃለህ? ማነው ቦጃ? አውሊያ ምንድን ነው? አላውቅም። ኦፋ የሚባል መንፈስ ታውቃለህ? አላውቅም። እኔ ሄጄ ስለማላውቅ አላውቅም። ጠቋር፣ ኦፋ፣ ወሰንጋላ፣ አዳልቦት፣ በኮላሽ እያሱ የሚባሉ መንፈሶች ታውቃለህ? ማለት እንደዚህ ሲባል እኮ ስማቸውን እንሰማለን። ስማቸውን እሰማለሁ፣ ግን እኔ ሄጄ አላውቅም። ታውቃለህ ስትል እኮ የሆነ በአካሉ ላይ አግኝቼ የማውቅ አድርገህ እኮ ነው የጠየቀኝ። አላውቅም። በነገራችን ላይ ለምሳሌ ጠቋር ሲባል አሁን ለምሳሌ ፈረጎስ ብሏል አይደለ? የቀን ጋኔን ተብሏል አይደለ? አይ እኔ ጋር ድምፅ እንዳይረብሽ ብዬ እኮ ነው ሚውት ያደረኩት። አዎ የቀጥር ጋኔን ፈርጎን የተባለ የቀጥር ጋኔን ነው እንጂ ግብሩን አይደለም። እዛ ጋር እየተናገረ ያለው ሰው ላይ ያደረ ጋኔን ሳይሆን ሰው ላይ ያደረ ጋኔን ቢሆን ችግር የለውም፣ እንስማማለን። ጠቋራው ሲባል ሰው ላይ ያደረ ጋኔን ነው አይደል? ነው ወይስ ጋኔን ሰው ላይ ይኸውልህ፣ ጋኔን ስማቸውን እኔ ይሄኛው ሰው ላይ ያድራል። አሁን ይኸውልህ በደንብ አላውቅም። ይኸውልህ እሱ ኢየሱስ ስላልገባ ነው። ጠቋር ሲባል ጠቋር መንፈስ ነው። በማ ላይ ያድራል? በሰው ላይ ያድራል። በመናፍስት ብልት ኖሮት ሴክስ አደረገ። አሁን ፈረጎስ ማንነቱና ምንነቱ ተገልጿል። የቀን ጋኔን ተብሏል አይደለ? የሰይጣን መጠቀሚያም ሰው ነው፣ የእግዚአብሔር መጠቀሚያም ሰው ነው ብያለሁ። ስለዚህ ተገናኛቶች ሴትን የተገናኛት ሰይጣን መንፈስ ነው። ቤተ ክርስቲያን ሰይጣን ፊዚካል አለው ብላ አታስተምርም፣ ግን በሰው ላይ በተለያየ ነገር ላይ ያድራል ተብሎ ይነገራል። አዎ ስለዚህ ያውኑ እንድገምልኝ በሰው ላይ ያድራል። ዛሩ መጥቶ ሲወርድ መጣ ተብሎ ይጠበቃል። ሲወርድ
ሰውየውን ይለውጣቸዋል። እርኩስ መንፈስ ማለት ነው። እሺ ቢኒ እዛ ጋር ያዝልኝና የአየር ጋኔን የተባለው ያ ፈርጎን የአየር ጋኔን የተባለው ሰው ላይ አድሮ መጥቶ ነው የተገናኛት። ይኸውልህ ነገርኩህ እኮ ግብሩን ነው የተገለጠው። የሰይጣን ግብር እንጂ ከሰይጣን አረገዘች የሚላል ከአየር ጋር ምን ሆነ ነው? ከአየር ጋኔን አረገዘች እያለ እየሰማን በጆሮአችን ከአየር ጋኔን መጥቶ ተገናኛት እያለ ቆይ እንዴ ተው እንጂ ቢኒ ተው። ቆይ ረጋ በልና በመሰረቱ ሰው ነግሬሃለሁ። የሰውን መጠቀሚያ የእግዚአብሔር መጠቀሚያ ማን ነው ብያለሁ። ሰው ነው የሰይጣንን መጠቀሚያ ብለን ተነጋግረናል። ስለዚህ አሁን በመንፈሳዊ ዓለም ተገናኛት። በቃ ፋክቱ ነው። ከዛ በተረፈ ግን ተረገዘ። ከሰው ተፈጥሮ ውጭ የሆነ ተወለደ። ከሰው ተፈጥሮ ውጭ የሆነ ሰው አይወለድም እንዴ? ይወለዳል። እሱ ጋር ለምን ትሄዳለህ? ቆይ ረጋ በል። ለምን አልሄድም? ለምን ትሄዳለህ? እሱ ጋር እሱን ተአምር ነው። እግዚአብሔር ተአምሩን ሊሰራ ይችላል። አመንኩ እኮ። እሱ ጋር ለምን ትሄድ? ገና ሳይወለድ ነው እንዴ እዛ ጋር የምንሄደው? መወለዱ ጋር አውራልኝ ቢኒያም። መወለዱ ጋር እንዴት ተወለደ? ግብሩ ነው የሚል የለም። ትረካው ላይ ሰምተናል። ግብሩ ነው የሚል የለም። ግብሩ ሳይሆን ራሱ አጋንንቱ ነው መጥቶ የተገናኛት። የአየር ጋኔኑ መንፈስ ነው። ታምናለህ? በምን ተገናኘ ታዲያ? ምንድን ነው የሆነው? በምን ተገናኘ እኮ ነው እኔ ጥያቄ እየጠየቅኩ እኮ ነው። እኔ ነኝ እኮ የጠየቅኩ። መንፈስ ስለሆነ በምን ተገናኘ ነው። ግብሩን ነው የሚል ገድሉ ላይ የለም። አንተ ነህ ይኸውልህ ግብሩ። ቆይ ቢኒ አንተ ነህ ግብሩን ነው እያልክ ያለኸው። አዳምጠኝ። ኖ ቆይ አንዴ እየተከባበርን እናውራ። አንተ ግብሩን ነው ብለህ ግብሩን እየተቀበል ነው እንጂ ገድሉ ላይ ቦጃ ግን እንደ መናፍቅ ነው የሚያደርገው። ሂድ መናፍቅ ቦጃ ቆይ ስለ መናፍስት አጥና። በነገራችን ላይ ኬኩ ስለ መናፍስት አጥና። ገድሉ ላይ ለምን ትጨምራለህ ቢኒ? አልጨመረም። ደረቁ ላይ ሄዳታ ጨመርክ እኮ። ግብሩ ነው የሚለውን እኮ አንተ ነው የጨመርክበት እንጂ ገድሉ ላይ የለም። አይሰማም። ተገናኛት ጸነሰች የሚለው ምን ማለት ነው? መጥቶ ተገናኛት ይላል። መንፈስ ስለሆነ በምንም ተገናኘ፣ እንዴት ተገናኘ ነው ጥያቄ። ከዛ ተጸነሰ ሲል ግብር አይደለም እንዴ? በምን ተገናኘ? አካል አለው። ኬክሻይ ሚት ያደርጋል። ሞዴሬተር አለው እኮ ቢኒያም፣ ሞዴሬተር አለው። እኔ እንትን በል ቦጃ ይኸውልህ፣ ጥያቄ ጠየቅ አይደል? ምላሽ ስጥ፣ ጠብቅና ስማ። ያልገባህን ነገር ደግሞ ትጠይቃለህ። ኬኩዬ እኔ በአጭር አማርኛ ስለ ሰይጣን አላውቅም ማለት አንድ ነገር ነው። ስለ ሰይጣን አላውቅም። ይኸውልህ መናፍቃን በዚህ ጉዳይ ላይ ባነሱት ሀሳብ መልስ ሰጥተናል። በጊዜው አባታችንም ቀርበው መልስ ሰጥተዋል። ለእኔ ደግሞ ይሄ ምንም አይመስለኝም። በነገራችን ላይ ለምን ብትል ሶማሊያ ነበርኩ ብያለሁ። ቀይ ባህር ላይ ድቤ ሲመታ ፊዚካሊ መናፍስቶች እያሽካኩ ከቀይ ባህር ይወጣሉ። ፊዚካሊ እያሽካኩ ማለት ነው። ይሄን ይኸውልህ እግዚአብሔር ፍቶኝ የምናገረው ዛሬ ኦርቶዶክስ ሆኜ አይደለም። በነገራችን ላይ ፕሮቴስታንት ሆኜ የህይወት ምስክርነት ላይ ተሰማዋለሁ ማለት ነው። ስለ መናፍስት አላቅም ማለት አንድ ነገር ነው። በነገራችን ላይ አንድ ካላወቅ ዝም ብለህ ቁጭ በል። ከዛ በተረፈ ግን የሰይጣንን መጠቀሚያ የእግዚአብሔርን መጠቀሚያ ሰው ነው ብለን ተናግረናል። ሰው ነው ብለን ተነጋግረናል። ተጸነሰ የሚለው ውጤቱን ነው የሚያሳየን። ስለዚህ ተጸነሰ ከዛ በኋላ የሆነው ተአምር ለምንድን ነው? በነገራችን ገድላት እኮ ተአምራት ናቸው። ሰዎቹ ላይ አይደለም እኛ ፎከስ የምናደርገው። ለእግዚአብሔር የሚሳነው ነገር የለም። በነገራችን ላይ ፀሐይ በገባውን ትቁም ሲል ኤልያስ ማን ያምናል? ፀሐይን የሚያቆም ማን ነው? ኤልያስም እንደኛ ሰው ነበር ይላል አይደለ እንዴ? ተአምራቱን ካላወራን በመጀመሪያ ኢያሱ በነገራችን ላይ
በግልጽ አማርኛ ልናስብ የሚገባው ገድላቱ ምንድነው ዓላማው? በቃ እንዲህ አይነት ሴት ነበረች፣ ሰንበትን የምትሽር አመንዝራ ሴት ነበረች። ስለዚህ አመንዝራ ሴት ነበረች። ከዛ በኋላ የዘማዊነቷ ጣሪያ ተመስለው እኮ ይገናኛሉ። በነገራችን ላይ ተመስሎ ተገናኘን ምናምን ኖርማል እኮ ትምህርት ነው በነገራችን ላይ ማለት ነው። ስለዚህ ይሄ ሰው ተጸነሰ። ይሄ ሰው ሲጸነስ ልዩ ያደረገው አወላለዱ ነው። አወላለዱ ላይ ደግሞ እናውራ። ተአምር የሚያሰኘው አወላለዱ ነውና አወላለዱን እኛ አባቶች ጸልየው ሼፓፕ አደረጉት ነው። ኖርማል ሰው ቢወለድ እኮ በነገራችን ላይ ኬኩ ኖርማል ሰው እኮ ቢወለድ እኮ ጥያቄ እኮ አይነሳ። ባይደወይ የተወለደው ከሰው ተፈጥሮ ውጪ የሆነ ሰው ነው የሚል ነው። ለምን ቢባል የቀጥር ጋኔል የሚል ነገር ተነስቷል። ያ ማለት ግን ግብር ነው፣ ተመስሎ ነው ያን ነገር ያደረገው ነው። ሰይጣን አስረገዛት፣ ሰይጣን እንደዚህ አድርጎ ሳይሆን ተመስሎ ተገናኛት እኮ ነው የሚለው በነገራችን ላይ። እሺ ተገናኛት፣ ሰይጣን ተገናኛት ተብሎ ገድሉ ቢጻፍ ማለት ነው። እሺ አረገዘች። እሺ እንዴት ሰይጣን ከዚህ ሴት ጋር ተገናኘ አይገናኝም የሚል መከራከሪያ ልታነሳ ትችልልኝም? ለእኔ አትችልም። ሚውት አድርጌ ፐርሰናል አታርገው ቢኔ እረፍ አትለኝም። እኔን ቆይ እንዴ መንገድ የጀመረ ጥያቄን የጠየቁት ጥያቄ ሚውት አድርግና ቁጭ በል። ግማሽ መንገድ ግራ የገባ ምንፍቅና ብዬ መናገር መብቴ ነው። ስለዚህ እኔን አትለኝም እኮ ነው ፐርሰናሊ ገድሉንም እኮ እኔ ነኝ እንዲሰማ የፈቀድኩት ፕራውድ ስለሚሰማኝ በኦርቶዶክስነቴ። አንተ አይደለም። አንተማ ዝም ብለህ ነበር ስታልፈው የነበረው። እውነታው ይሄ ነው። ስለዚህ በመጀመሪያ ስለ መናፍስት አጥና። ቤተ ክርስቲያን በዚህ ጉዳይ ላይ ነገርኩ። ኬኩን በማፈን ነው። ምንም ታፈን ካልታፈንክ ምን አማንያን ላይ ኦርቶዶክስ ነኝ ብለህ የክፋት መርዝ ከመርጨት ውጭ ሌላ ምን ነገር አለ? ይቅርታ እንዲህም ትደረጋለህ። ምንም ችግር የለም። ይኸውልህ ኬኩ ይገባሃል። አሁን አማንያኑ ላይ እንዲህ አይነት ሰዎች በመጀመሪያ ደረጃ በቃ ገድሉ ይነበብ ያልኩትን አይደለው፣ በገድላት ስለማላፍር ማለት ነው። ከዛ በተረፈ የዳንኤል አሞጽን ታሪክ ስማው ከፈለክ፣ ስለ መናፍስት አጥና። ስለዚህ አሁን ቦጃ የሚባለው ሰው ይህን አላውቀውም፣ ዛሬ ነው ያወቅሁት በነገራችን ላይ ማለት ነው። የቤተ ክርስቲያን ትምህርት በግልጽ አማርኛ ይሄ ነው። ሴትየዋ ማነች? አመንዝራ ነበረች። ከወንድ ጋር ተገናኝታ አታውቅም። ሌላ መሰል ነገሮች አልተጻፈም። አመንዝራ ነበረች። ይሄ ነው ታሪኳ። ከዛ በአንድ ወቅት ሰንበትን የምታሽር ነበረች። የዝሙቷ ልክ የዘማዊነቷ ልክ በሰንበት እንኳን የምታመነዝር ነበረች። በነገራችን ላይ ሰንበትን የምታሽር ነበረች ሲባል በሰንበት እንኳን የምታመነዝር ነበረች። ቢኒዬ እዚህ ጋር ምናልባት አንዳንድ ሰዎች ቅዱስ ክርስቶፎሮስን ታሪክም ያነሳሉ። እኔ አሁን ይሄ እንግዲህ አንተ ምን ላይ ሰጥተህበታል? እንደ አጋጣሚ ሆኖ እዚህ ላይ ገድሉ ይነበብ ኬኩዬ፣ ገድሉ ይነበብ። ምንድን ነው መሰለህ በፍጹም ይኸውልህ ውሻ የሆነ ብሎ ነበር እነ ቀለሜ ሲያስተምሩ የነበሩት። ውሻ የሆነ እንደ ውሻ ነው የሚለው ገድሉ። እንደው ሞንኪ ፌስ አሁን አሳየን እኮ እኛ እኮ ሞንኪ ፌስ የሚባሉ አለ አይደለ?
እንደ ዝንጀሮ እንደ ውሻ ነው እንጂ የሚለው እሱንም ገድል ተስፎ ማስነበብ ይችላል። ክርስቶፎረስ ብሎ ገብቶ ማለት ነው። እንደ ውሻ ያመነኮሰት ብሎ ስሟን ያጠፋሉ ማለት ነው። እንደ ውሻ ሞንኪ ፌስ ማለት ነው። ሞንኪ ፌስ ዶግ ፌስ እንደሚባለው ማለት ነው። እንደ ውሻና ውሻ የተለያየ ነገር ነው በነገራችን ላይ። እሱ ላይ እኔም ምላሽ መስጠት እችላለሁ። አክቹዋሊ ስንክሳራችንን አይቼዋለሁኝ። እኔ ስንክሳሩን በአግባብ ያለመረዳት ይመስለኛል የክርስቶፎሮስን ታሪክ። አንደኛ ሰው ናቸው እሳቸው፣ ሰው ቅዱስ ክርስቶፎሮስ ሰው ናቸው። ነገር ግን ገጻቸው የከልብ ገጽ ነው። ገጻተ ከለባት ይባላሉ። የውሻ ገጽ ያላቸው ውስጣቸው ግን ሰው የሆኑ ናቸው ቅዱስ ክርስቶፎሮስ እንጂ ውሻ አይደለም። ውሻ አይደለም። ይሄ በጣም ስህተት ነው። ገጻቸው ነው ውሻ የተለያየ ነው። እንደ ውሻ የተለያየ ነው እኮ እሱን እኮ ነው ማለት እንደ ውሻ ነው የሚለው ገጻቸው እንደ ውሻ ቃል በቃል ነው የሚለው እንደ ውሻ ነው የሚለው እና እሱ ሰው ስለመሆናቸው ሲወለዱ ሰው ናቸው እሳቸው። ነገር ግን አገራቸው ግን ሰዎችን የሚበሉ አገር ኦኬ፣ እነዚህ የሰውን ስጋ ከሚበሉ አገር ሰው የነበሩ ናቸው። ከዛ በሆነ ጊዜ ጦርነት ወደ ሌላ ሀገር ተወሰዱ። ታሪካቸው እንደዛ ነው። እሳቸው በተወሰዱበት ሀገር ያሉ ሰዎች ደግሞ ገጻቸው የከልብ ገጽ ነበረ። የከልብ ገጽ ነበር። እኔ በስርዓት ሊቃውንትን ጠይቄያለሁ። የቤተ ክርስቲያናችንን ሊቃውንት በጣም ትልልቆቹንም ጭምር ጠይቄ የተረዳሁትን ነገር ነው የምነግረን። እሳቸው የሰው ስጋ ከሚበሉ አገር የነበሩ ሰው ናቸው። ቅዱስ ክርስቶፎሮስ ወደ እስያ ነው አንድ። ሁለት ደግሞ ተማርከው ተወስዷል። ወዴት ተማርከው ተወሰዱ ካልክ ገጻተ ከለባት ወደሆኑ ሰዎች አገር ተወስዷል። የእነሱንም ቋንቋ መስማት ስላልቻሉ የእነዚያን ሰዎች ቋንቋ መስማት ስላልቻሉ ቅዱስ ክርስቶፎሮስ ወደ እግዚአብሔር ጸለዩ ይላል። አንደኛ ወደ እግዚአብሔር መጸለያቸው ሰው መሆናቸውን ያሳያል። አንደኛ ሰው ከመሆናቸውን በላይ ደግሞ ቅዱስ መሆናቸውን ያሳያል። ሚኒንግ እግዚአብሔር ልመናቸውን ሰምቷል። ልመናቸውን ሰምቶ የዚያን ሀገር ሰዎች ቋንቋ እንዲናገሩ ሰምተው እንዲናገሩ አድርጓቸዋል። ሶስተኛ አባታቸው የቅዱስ ክርስቶፎሮስ አባት ከሐዋርያው ማቲያስ ተጠምቋል። በሐዋርያው ማቲያስ እጅ ተጠምቋል። ተጠምቆ ክርስትና ተቀብሏል። ስለዚህ ቅዱስ ክርስቶፎሮስ አባታቸው ከተጠመቀ ክርስትና ከተቀበለ መጠመቅ ደግሞ የሚችለው ሰው ብቻ ከሆነ ቅዱስ ክርስቶፎሮስ ሰው ናቸው ማለት ነው። ሰው ናቸው። ነገር ግን ገጻቸው ግን የከልብ ገጽ የነበራቸው። ለምን ገጸ ከልብ ሆኑ? ጥያቄው አሁን እሱ ነው። ገጸ ከልብ የሆኑበትን ሊቃውንቱ በስርዓት ያስረዱናል። በስርዓት ገጸ ከልብ የሆኑበት ምክንያት የእነዚያን ሰዎች ቋንቋ ለማወቅ ነው። የእነዚያን ሰዎች እዚያ በምርኮ በነበሩበት ሀገር የነበሩ ሰዎችን ቋንቋ ለማወቅ ወደ እግዚአብሔር ጸለዩ። ቋንቋቸውን ለማወቅ ግዴታ የከልብን ገጽ መያዝ ነበረባቸው። ገጸ ከልብ ሆኑ። ከዚያ በኋላ ነው ወደ አንጾኪያ መጥተው በንጉሱ በጣም ተፈትነው ጋለሞታዎች ሁሉ ተልኮባቸው 200 ይሁን 400 ወታደሮች ተልኮባቸው ከአንጾኪያ እሳቸው ወዳሉበት ሀገር ወታደሮቹ ቸኩም ቢንያም ወንድሞቻችን ያሉት አጠቃላይ ቤተክርስቲያን የምታስተምረው እንጂ እነሱን ተረት አይደለም። ጥያቄው ግልጽ ካልሆነላችሁ በአንዴ ባትረዱት የማትቀበሉት አስቸጋሪ የሚመስል ነገር አለ። ነገር ግን ደግሞ ቀስ እያሉ ወደ ቤተክርስቲያን ቀረብ በማለት መረዳት ይቻላል። እልፍ ሊቃውንት አሏት ቤተክርስቲያን። እግዚአብሔር ያክብርልኝ። ቃሌት ያሰማልና መሰግናለን። ምናልባት ለወንድም አብርሃም እድል ትሰጠዋለህ? ቴንኪዩ ቢንዬ፣ በጣም እናመሰግናለን። በመሰረቱ እኔ ከገብርዬ ጋር እያወራ በነበረበት ሰዓት ነው የገባሁትና ስጠይቀው የነበረው ነገረ መላእክትን ነው። ማለት የመላእክት የተፈጥሮ አፈጣጠራቸው መናፍስት ናቸው፣ አይበሉም፣ አይራቡም፣ አይባዙም፣ ደግሞም ህያዋን ናቸው። ይሄን አስተምሮ እቀበለዋለሁ አለ። ኦኬ፣ እዛ ጋር ደግሞ መጣና መንፈሱ ተገናኘናትና ወለደች አለ እና አባቱ ማን ነው ብሎ ጠየቀ። እኔ ይህንን አልመለስኩለትም። ተከታተየው እነ ቢኒ ስትመልሱ ከዚህ በፊትም ስከታተል ከስር ሆኜ ሁሉ አያለሁና አይቼዋለሁ። ግን ከነገረ መላእክት ጋር ይፋለሳል። የእሱ አመጣጥ መላእክት
መንፈስ ናቸው አይዋለዱም አይባዙም እንደሰው ካልን እዚህ ጋር ደግሞ ተዋለደ ብንል ኢቭን ኦርቶዶክስ እንኳን እንደዛ ብትል ስተቱ ያኔ ነው ቤተክርስቲያን ተሳሳተች ወይም ደግሞ ይሄት ገድል ትክክል አይደለም የሚባለው የዛን ጊዜ ነበር ግን አይደለም እውነታው አንተ መተህ በበቂ ሁኔታ መልሰዋል በእውነት ሁሌ ከታተላለሁ እናመሰግናለን በርቱልን እኔ ብዙ መናገር አልችልም ይቅርታ ይደረግልኝ አመሰግናለሁ ካላችሁ ቤተክርስቲያን ገብታችሁ ጠይቁ ውስጥ ያለ እኔ ጋር ታውቃለህ አይደለ ህጉ ኦርቶዶክስ ነህ አዎ ጥያቄ ያለ አዎ ወደ ቤተክርስቲያን ሂድ እዛ ጠይቅ አባቶችን አታወዛገ እዚህ እኛ መልስ የምንሰጠው ለሌሎች ነው ዛሬ በነገራችን ላይ ያፌት የሚባለው ቤት ኦርቶዶክስ አስክሬናችንን እያወጣች እየሰቀለች ምናምን ብሎ ሲናገር ነበር ባይገርም እውነት እንነጋገር ከተባለ እንዲህ አይነት ነገር ሁለት ቦታ ሰብቻለሁ በፕሮቴስታንት እያለው አንዱ አላባና ዙሪያ እያለው ሰምቻለሁ ይህን ታሪክ አላባና ዙሪያ እንግዲህ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም ቤተክርስቲያን ስትተከል እኔም እዛ ነበርኩ በነገራችን ላይ ማለት ነው ባይገርም እዛ ጊዜ ልጁን አንድ አገልጋይ ነበረ በቻይና ሳይክል የነዳ ዱላ ጨምረውበት ወድቆ ሚጥሚጣ አይን ውስጥ አድርገው እንደዚህ አድርገውታል እኔም የዛኔ ገበያ መሀል ተደብድቤያለሁ በነገራችን ላይ ከኦርቶዶክስም የተደበደበ አለ ከኛም የተደበደበ አለ ከዛ በተደፈገ ወደ ሎጂኩ እንምጣ ከተባለ ሙስሊሞቹ እኛ መቃብር ጋር እናስቀብርም ማለት መብታቸው አይደለ እንዴ ወጥተዋል እኮ አይደለ ወጥተው ሌላ እምነት ውስጥ ነው አይደለ ያሉት አናስቀብርም ማለት መብታቸው ነው እውነት እናገር ከተባለ ማለት ነው እና ሌላው ሐዋርያው ንጉሥ የሮባይን ነገር ሲናገር ሰምቻለሁ ልጄን አውጥተው ምናምን እሱ ሁለት ነገር ነው የሚናገረው ሙስሊሞች ነው እንዲያረጉኝ ብሎ የሚናገረው እኔ ጋር ሁሉ ጠይቀዋለሁ ቪዲዮ አለኝ በነገራችን ላይ ኦርቶዶክስንም እሱ አያውቃትም የነበረበት ቦታ ባሌ ሮቤ የሚባል አካባቢ በዚህ ከአርሲ ጀምሮ ባለው ነው ኖርኩኝ የሚለው ግን አሁን ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳንቀበር አደረገችን በመጀመሪያ ደረጃ በቃ ጥላችሁ ወጣችሁ አይደል እንዴ የቀብር ስትሞቱ ለምን ትፈልጓታላችሁ በቃ ስትሞቱ ለምን ይሄ በነገራችን ላይ በጣም ነውር የሆነ ንግግር ነው አስክሬን እያወጣች እንዲያርጋን ምላችሁ የምታወሩት በጣም ነውር ነው በነገራችን ላይ እና ይሄ ማለት በውሸት የሚከብር እግዚአብሔር የለም እቺ ቅድስት ቤተክርስቲያን የማታደርገውን በቃ አሁን እኔ ለምሳሌ እውነት እንነጋገር ከተባለ ኦርቶዶክስ ካልሆንኩኝ የምቀበረው የመዘጋጃ መቃብር ቦታ ነው የምቀበረው በየቦታው ደግሞ የመዘጋጃ መቃብር አለ በነገራችን ላይ እናንተ ልክ የቀብር ቀን እዛ የመተን እንቀበር ትላላችሁ እንዴ ፉካውም እኮ ተከፍሎበት ነው በነገራችን ላይ አታድርቁን እና ኦርቶዶክስን ስሟን ለማጥፋት የቀብር ቦታ ከለከለችን ትላላችሁ የቀብር ቦታ ከለከለችን ብላችሁ ስሟን ታጠፋላችሁ ይሄ ፕሮቴስታንቲዝም በሐሰት ሲያወራው የነበረው ነው በነገራችን ላይ ፈረንጆቹ በነገራችን ላይ ለቀብር በጀት አይበድቡም ባይደውይ ይቁንንገር የቀብር ቦታ እኮ የሚሰጠው እኮ ለራስ አማኝ ነው ሲጀመርም ራሱ ኦርቶዶክስ ታዲያ ከራሷ እምነት ውጭ ሌሎችን የመቅበር ግዴታ አለባት ነው የለባትም ሙስሊምም የመቅበር ግዴታ የለበትም እሱ እኮ ነው ምንም የለበትም አዎ ፕሮቴስታንት ምንም እምነት የለውም እንኳን ቢባል እንኳን ወርቆ የተገኘ እንኳን ቢሆን ሰው ሞቶ ምናምን ወርቆ ምናምን ሊገኝ ይችላል የማይታወቁ ሰዎች ይኖራሉ እነዚያን ወስዶ የመቅበር ግዴታ ያለበት መንግስት ነው እንጂ የኛ ቤተክርስቲያን አይደለችም ቤተክርስቲያን መጠበቅ ያለባት ልጆቿን ነው መቅበር ግዴታ ያለባት ልጆቿን ነው ፍታት አርጋ የምትቀብረው እኛ ልጆቿን ነው ይጉሻ ጓሮዋ ላይ ወስዳ የምትቀብረው ምንም ክርክር የለውም የክርስትና ወረቀት የሌለው በቤተክርስቲያን ጥምቀት ያልተቀበለ ሰው አይቀበርም ኢቭን ራሱን ያጠፋ ሰው ቤተክርስቲያን ግቢ ውጪ ነው የሚቀበረው አለቀ እና ምን ልል ነው አሁን ዛሬ የወሬ ሲወራ በጣም አዝኝ የገባው በእውነት ነው ነገር በጣም አዝኝ የገባው አይበቃም ወይ በመሰረቱ እውነትም ነግረ
አሁን ፕሮቴስታንቱ እሷን ለመስደብ ነው እንዲህ አይነት ወሬ የሚያወራው እንጂ ብታምንም ባታምንም ከአይነ ስላሴ ጀምሮ የቀብር ቦታ አለ። በነገራችን ላይ ለምሳሌ ቅዱስ ዮሴፍ አሁን ነው እንዴት የነበረው? ቅዱስ ዮሴፍ እኮ አይተው ከሆነ አዲስ አበባ ሳሪስ ሰው የሆነ የሚቀበርበት ከላይኛው ጋር እኔ እኮ ይኸው እግዚአብሔር ይመስገን ሚታ ይኸው የተናገር ጀመረ። የእናንተ ማበላሸት የነሱ ድርሻ ነው። ለሰይጣን የሚኖሩ ሰዎች በጣም ብዙ ናቸው። እዚህ ጋር ምንድነው የሚለን? ቃሉን እኮ መገልበጥ ነው። ይኸውላችሁ አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ነው የሚለው። መልካሙን ስራ ለማድረግ በማ ተፈጠርን? በክርስቶስ ኢየሱስ ተፈጠርን። ስለዚህ ሰይጣን ይሄን እንገለብጠዋል። ክፉ ስራ ለማድረግ በዲያብሎስ ተፈጠርን። እንዴት ተፈጠርን? ዛርና ውቃቢ ያለ ቤተሰብ ውስጥ። ስለዚህ ክፉ ስራ ለማድረግ ደግሞ የግድ እንድትፈጠር ጥንቃቄ ያደርጋል። ያ ክፉ ስራ የምንለው እንዴት ነው? ዛሬ ደጉንና ክፉን ለመለየት አልቻልንም። ከክፉ ስራ በፊት ክፉ ሐሳብ ይቀድማል። ለምን በለጠኝ? ይሄ የመጀመሪያው የምቀኝነትና የቅናት መንፈስ ነው። በዚህ ሐሳብ ውስጥ ከተጓዝነ በኋላ ለምን ይቀድመኛል? በቃ አሁን የሚቀድምህማ እንዲህ አድርጎ ነው። ስለዚህ አንተ ደግሞ እንዲህ ብታደርግ እሱ ቁልቁል ይወርዳል፣ አንተ ታድጋለህ ይለዋል። ከውስጡ ምክር ይጀምራል። ሳያውቀው ሐሳቡን በውስጥ በኩል እንዲቀበለው ያደርጋል። ከተቀበለው በኋላ ደግሞ መንገድ ያሳየዋል። መንገዱ ክፍት ነው። በጣም ወለል ያለ መንገድ ነው የሚታየው። እዛ ምትሃተኞችን ወይም ማስማተኞችን በኢኮኖሚ በመደገፍ እንዲህ ያስቸገረኝ ሰው አለ ብለህ እንድትናገር ያደርጋል። የሚያገናኝህም ከጠላት ጋር ነው። ከዛ በኋላ ያለው ሁኔታ ሙሉ በሙሉ ከሐሳብ ጀምሮ ወደ ተግባር ሲለወጥ የምቀኝነት መንፈስ ስላደረብን የመተት ሩጫው ላይ ቅድሚያ እንሰጣለን። ከዚህ የተነሳ ይኸው በክርስቶስ ኢየሱስ ለመልካሙ ስራ ተፈጠርን የሚለው እንደገና በዲያብሎስ አሰራር ለክፉ ስራ ተፈጠርን ወደሚለው ይለውጠዋል ማለት ነው። ተቃራኒ አይደለም። ድሮ ሲያስቀኑት ህፃናቶች እየሰፉ ሙዳይ እየሰፉ መሶበ ወርቅ እየሰፉ ወደ ቤተ እግዚአብሔር ጠዋት ቅዳሴ ከሆነ የጠዋቱ ቅዳሴ ላይ ቅዱስ ቁርባን የወሰዱ እግዚኦ መሐረነ ክርስቶስ በቃ ቅርማ በቃ እሺ። ከዚህ በላይ ክህደት አለ? እኛ ፍጥረቱ ነንና ሁሉ የተፈጠረው በቃል ነው እና ግርማ ምን ብሎ ይናገራል? ያለውን ነገር ሲጻፉልኝ ምንድነው ያለው? ሁለት ጊዜ ላይ የተናገረው በማ ተፈጠርን። ማን መፍጠር ይችላል ከኢየሱስ ውጭ ይላል። ሎቱ ስብሐት። የሰማችሁ ሰዎች አላችሁ? በነገራችን ላይ ጳራቂሊጦስ በሚለው የትላንቱ ስብከቱ ነው የተናገረው። አንድም ስለ ቅዱስ ሜሮን አላነሳም። በመንፈስ ቅዱስ ስለመታተም አንድም አላነሳም። ግርማ አንድም እንቶ ፈንቶ ከእንትና ጋር ማዋጋት። በነገራችን ላይ እድል የሚኖሩት ይኸውላችሁ እድል የሚኖራቸው የሚያዋጉ ሰዎች ናቸው። ወዳጆች እነዚህ ሰዎች ከጎረቤት ጋር በሰላም እንዳትሆኑ ልክ ፕሮቴስታንቱ ጋር የነበረው የጸሎት ስታይል ነው እነ ግርማ ጋር ያለው። በነገራችን ላይ ከቤትሽ ጀርባ ያለችው ከቤትሽ ፊት ለፊት ያለችው እያለ በመገለጥ ያመጣል። ከዛ አንተ በቃ ዝንታ ለምን ከጎረቤት ጋር እንደተጣላ ነው የምትኖር። ስለዚህ ዲያብሎስ ፈጣሪ ነው ይላችኋል። መምህር አይደለም። እውነት ለመናገር ቅድም ወንድማችን አብርሃም እንደተናገረው ባሌም ሆነ ዝዋይ ግርማ ዲያቆንም አልነበረም። በቃ ጉልበተኛ። እኛ እኮ በነገራችን ላይ እግዚአብሔርን ባንፈራ እኮ እዚህ ቅዱስ ቤተክርስቲያን ላይ እኮ በቃ አጥማቂነን ማለት እንችላለን። በቃ እንዳልኳችሁ ስንዱም መቤት ነች። ደግሞ አምላኳን አትችለውም። የነ ግርማ መጨረሻ ታዩታላችሁ። እና ሰይጣን ፈጣሪ ነው ብሎ እየተናገረ ነው።
በዚች ቃል በትላንቱ ስብከት ግርማ ሊወገዝ ይገባል። መገልበጥ ነው አለ። ክርስቶስ ፈጣሪ ከሆነ ሰይጣንም ፈጣሪ ነው ያለ ነው የሚናገር። እንዲህ አይደለም የሚለው ከአንድ ሁለቴ ዳንፀ ልሳን እንዳይባል ሁለቴ ነው ያሰማኋችሁ። እና እስቲ ጀግና የሆነ ቲክቶከርችን ነገር ይቃወም አበባ ያጣላ። እኔ አሁን ዛሬ ነው 2 ፖይንት ምናምን እንደዚህ አይነት ጊፍት ምናምን እንዳያስብም አላውቅም። ረሃቤም አይደለም እግዚአብሔር ፍኝም ነገራችሁ በህይወት ዘመኔ ፎሎ ለማብዛትና የሆነ ነገር ለመሰብሰብ በህይወት ዘመኔ ገብቻ አላውቅም። ይኸው ቃል በቃል የትላንቱ ስብከት ላይ ይኸው ሰይጣን በጳራቅሊጦስ ቀን ስለ እግዚአብሔር መንፈስ ቅዱስ በመንፈስ ቅዱስ በቅዱስ ሜሮን ስለመታተም እንግዲህ 7ቱ የቤተክርስቲያን ሚስጥራት አንዱ ቅዱስ ሜሮን ነው። ስለመታተም አይደለም ግርማ ያወራው ሲያባላህ እንትና ቀንቶብህ ምናምን ብሎ እውነታው ይሄ ነው። ይኸው ሰይጣን ፈጣሪ ነው ብሎ እያስተማረ ነው። ኬኩዬን የጨረስኩኝ ቴንኪው። ምናልባት ሌሎች የሚሰጡት ሀሳብ ካለ እሰማለሁ። ቴንኪው ቢኒ እናመሰግናለን። እንግዲህ ግርማ ስራዎቹ ገና አልተፈተሹም ባይነኝ። እኔ እንደውም በተለይ መጽሐፉ ይሄ በማለዳ መያዝ የሚለው መጽሐፍ የሳይኮ አይነት ይዘት አለው። ምክንያቱም ሲጀምሩት አይታችሁት ከሆነ ምን ይላል? አጋንንት ያው ሁሉም ሰው ላይ አጋንንት አለበት የሚል አስተምሮ ነው ያለው። እሱ አይለይም ወላ በጅምላ ነውና ይሄን መጽሐፍ ስታነቡ ይላል አጋንንት ካለባችሁ የተለያዩ ምልክቶች ታያላችሁ፣ ይሰማችኋል። ማፋሸግ፣ ሰውነትን መውረር፣ ድብክ ማለት ምናምን እያለ የሚዘረዝረው ነገር ሁሉ ሳይኮ ልክ ያ ነገር ይመጣብኛል ብለህ እንድታስበው የሚያደርግ መጽሐፍ ነው። መጽሐፉ በራሱ መጽሐፍ ቅዱስን ሳነብ ያልወረረኝ ያልተንቀሳቀሰ እንዴት ነው የግርማን መጽሐፍ ስናነብ የዱካክ የማዛጋት የማፈሸግ ስሜት የሚሰማን? እኔ የግርማ ነገር ያው ሳይነገርለት እሱ ቀድሞ በዩቲዩብ እና በሲዲ እያሳተመ ኤዲት እያስደረገ ሚዲያው ላይ ስለገባ አየሩን በሰፊው ስለያዘው እንጂ አሁን ላይ ጀምሮት ቢሆን ኖሮ ተከታይ የማይኖረው ነበር። አሁን ምንድነው አጋዡ መናፍስቱ በራሱ ስትከፍትለት በረከከ ምንድነው እሱ እግዚአብሔርን ቀረቡት ወደ እናንተ ይቀርባል፣ አጋንንትን ተቃውሙት ከናንተ ይሸሻል ነው የሚለውና አጋንንትን ስታስገባው ይገባልሃል። በቃ ና ካልከው ከጠራኸው ንግግሩ ጠቅላላ አዳልሞቲ ወሰንጋላ ይሄ ላይቭ ላይ እንደምናየው ነው። ስለዚህ እነዚህን አጋንንት የሰበሰበ ሰው ደግሞ እነዚህ ምልክቶች ባይታዩበት ነው የሚገርመው። ምክንያቱም በመጽሐፉ ላይ በደንብ ስታዩት በቃ የሚያስፈራ ገና ኢንትሮዳክሽኑ መግቢያው በቃ ሳይኮ ይሰራል። እንዴት ነው መጽሐፍ ቅዱስን ኦርቶዶክሳውያን በጸሎት ሆነው ሲያነቡት ምስጢር ገላጭ ቅዱሳን መላእክት ይቀርባሉ፣ ምስጢር ይገልጹላቸዋል ለበቁት ለደረሱት ለአባቶቻችን። የአጋንንትን መጽሐፍ ደግሞ በተቃራኒው ስንገለብጠው ለአጋንንት ብለው የጻፉትን መጽሐፍት ደግሞ የሚያነብሰው መሀል ማን ነው የሚሰፍረው ማለት ነው? አጋንንት ነው ማለት ነው፣ ሌላ የለም። ስለዚህ የግርማን መጽሐፍ ልታነብ በገለጥክ ቁጥር የግርማ ምስጢር ሊገልጽልህ አጋንንት ይሰበሰባል፣ ሌላ ነገር የለው። ሲጀመር ቀኑናን ንዶ እንደው ክህነት እንኳን ሳይኖረው ማጥመቅ ጀምሮ ማስለፍለፍ የጀመረ ሰውዬ እግዚአብሔር ከሱ ጋር አለ ብሎ ማመን በራሱ ሌላ አንድ ጥያቄ ነው። ስለዚህ እግዚአብሔር ካልሆነ ደግሞ የሚያስለፈልፈው ማን ነው? እሱ በተቃራኒ ያለው አጋንንት ነው። የአጋንንትን ነገር ደግሞ ስትሰማ ይቀርብሃል፣ የተለያየ ነገር ያሳያል። ልምምዱን ደግሞ ስታደርግበት በርን ስትከፍትለት ይጠናወታል። ስለዚህ አሁን በአስተምሮ ደረጃ ግርማን ሲነካ ኖ የምትሉ የምትጮሁ፣ የምትሳደቡ፣ ማንበብ ማትወዱ፣ ፍትሐ ነገሥት ጠላታችሁ የሆነ
በጣም ጠበኝ። በተለይ ከፍታ ነገስቱ ጋራ ይሄ በተለይ አንቀጽ 6ን ካያችሁ በጣም ጠበኛ ነው የምትሆኑት የግርማ ተከታዮች። ምክንያቱም በአንድ አንቀጽ ያቆመዋል። አጥቢያ የሌለው ካህን ክህነቱ ይሻር ነው የሚለው። አጥቢያ የሌለው ያ ማለት ከቅዱስ ሲኖዶስ እስከ አጥቢያ ቤተክርስቲያን ያለውን ሰንሰለት ውስጥ ያለ ደሞዝ የሚከፈለው በነፃም ይሁን በትሩፋትም የሚያገለግል ይሁን፣ ግን አጥቢያ ያለው ተጠሪ የሆነ ካህን ከሌለ ከመዋር ውጪ ከሆነ ክህነቱ ይሻር ነው የሚለው። ይሄ ደግሞ የሐዋርያን አበው አባቶቻችን ትእዛዝ ነው። ይሄንን ያልተቀበለ ውጉዝ ከማሪዎስ ነው፣ ምንም ድርድር የለውም። ስለዚህ እንደው ነገረ ግርማን የምትከተሉ ዘወትር ይሄ ሲዲው በጣም ሱስ ነው የሚያስይዘው። በነገራችን ላይ ይሄንን ሲዲ እያያችሁ ሱስ የተያዛችሁ ሰዎች ባንዴ አይለቃችሁም። ይሄን ነው እኮ ባንዴ። አሁን እኛ ስንናገር ጠላት ነው የምንመስላችሁ፣ የሆነ በቢዝነስ ተገናኝተን የምንወቅሳችሁ ነው የሚመስላችሁ። ግን ቆም ብላችሁ ረጋ ብላችሁ አስቡ። ከሰው ተከታይነት ውጡና ቤተክርስቲያንን ተከታይ ብትሆኑ፣ መጽሐፍቷን ብትጎበኙ ለእናንተም አርነት ትወጣላችሁ። በንስሐ ደግሞ መጠመቅ ግድ ይላችኋል። ግርማን የተከተለ በሙሉ ንስሐ ጥምቀት ያስፈልገዋል። ምክንያቱም ቀኖና የለ፣ ዶግማ የለ፣ ከእስከ ተሽረዋል። አዲስ አስተምሮ ነው ያመጣው። ኦርቶዶክስ የመሰለ በቤተክርስቲያን ውስጥ በቁሙ ያለ ግን ኦርቶዶክስን ሊንድ የተነሳ ከመናፍቅም ሆነ ከኢአማን ጋራ ለይተን የማናየው በአካል ውስጥ ያለ ጠላታችን ስለሆነ ከሌላው በተለየ መልኩ አትኩረን እንሰራበታለን። በተለየ መልኩ ምክንያቱም ውስጥ ገብቶ ወንድማማቾችን እየከፈለ ስለሆነ፣ እናትና ልጅን እየከፈለ ስለሆነ፣ ጎረቤት ከጎረቤት እያጣላ ስለሆነ ኦርቶዶክሱ ውስጥ ሆኖ የመናፍቅን አስተምሮ እያስተማረ ስለሆነ ነገ ላይ ደግሞ አንዳንዶች ሲያመልጣቸው የራሳችንን ቤተክርስቲያን እንገነጠላለን እንጂ እያሉ ሲዝቱን እንደሰማናቸው ሁሉ ነገ ላለመገንጠላቸው ምንም መተማመኛ የለንም። በቃ የሉም፣ አያውቁም ዶግማውን፣ ስርዓቱን። ምንጭ ትላንትና አሁን ስንወያይ ምን አለ? ፍትሐ ንግሥቱ ማን ይተገብረዋል? እንደዛ ከሆነ ማንም ሰው ሊቆም አይችልም አለ አንድ ወንድማችን። እንዴ እና ቀደን እናውጣው እና ቃጥለው እንደዚህ ይሻላል እንዴ? በህግ ካልተመራን እንዴት ይሆናል? ይሄ ከባድ የመንፈቅና አካሄድ ስለሆነ ውስጥ ሆኖ እየከፈለን ስለሆነ ከመናፍቁ በላይ በደንብ እንሰራበታለን። መናፍቁማ ውጪ ነው ያለው፣ በምን አንገናኝም። ውስጥ ሆኖ ግን ከሚከፋፍለን ጋራ ፍጹም ድርድርም የለንም። ስለዚህ እንደው ከራሳችሁ ጋር ሆናችሁ ቀስ ብላችሁ ቢያንስ ከግርማ አስተምሮ ተለይታችሁ ሲሰውን ተውና አስተምሮቷን ቤተክርስቲያናን እዩ። ምን ትላለች? ቤተክርስቲያን ማን ናት? ክርስቶስ ማን ነው? እንዴት መሰረታት? ስርዓቱን ማመሰረት? የክርስቶስ ተከታይ ሐዋርያት ምን መስርተውልን ሄዱ? እነ ፖሊካርፐስ ምን ዋጋ ለዚህ ቤተክርስቲያን ከፍለው ሄዱ? እነ ቶማስ ዘመራስ እውነት ሰው በመፈወስ ላይ ተጠምደው ነበረ? ክርስቶስ በመዋዕለ ሥጋዌ ወራትስ ሥጋዊ ፈውስን እውነት በጣሪያው ላይ የታመመውን ሰው ጣሪያ ነድለው እንኳን አጠገቡ ያደረሱት በሽተኛ እኮ ከበሽታ ዳን አላለውም። ኃጢአትህ ተሰረየልችልህ ያለው ቅድሚያ። እንዴ ከአንዱ ከእግዚአብሔር በቀር ማን ነው ይህን ሊያደርግ የሚችለው ብሎ ሲያግሮመርሙ ለዚህ ጥያቄያቸው ግሳጼ አቅርቦ ምን አለ? አንተ ልጅ ተነስና ተራመድ ድነሃል አለው። ቅድሚያ ቤተክርስቲያናችን መታተኮረው የነፍስ ድህነት ላይ ነው። አስቀድማችሁ ጽድቁንና መንግስቱን እሹ ሌላው ሁሉ ይጨመርላችኋል እንደተባልነው ሁሉ ሌላው ሁሉ የሚጨመርልን እኛ ለስጋዊ ፈውስ፣ ለገንዘብ፣ ለቁስ ነገር መጠየቅ እንደሌለብን ይሄን ሁሉ ደግሞ የሚያውቅ አምላክ እንዳለን እናውቃለን። ስለዚህ ግርማ ደግሞ ልክ እንደ ፕሮቴስታንቱ አሁን ላይ እንዳለው እንደ መናፍቃኑ ቁስ ነገር ላይ ቁስ ተኮር ትምህርት ስለሆነ ስጋው ደግሞ ቁስ ተኮር ነው ያደረገው። እድል እንዲመለስልህ ህዝቡ ሁሉ እድሌ ተነጥቋል ብሎ እንዲያስብ፣ እድሌ ሁሉ በቃ ወደ ጎረቤት በቃ ሄዷል ሙቭ አድርጓል ብሎ ሲፈዝ የነበረው ሁሉ እድል ሊያስመልስ ይሄ ኦርቶዶክሳዊ ስላይደለ ከዚህ ነፃ ውጡና ንስሐ ግቡ፣ ወደ ቤተክርስቲያን ተመለሱ። የቤተክርስቲያን አስተምሮ ይሄ አይደለም ለማለት እንወዳለን። ይቅርታ ጥቂት ለማለት ነው ቢንዬ፣ አመሰግናለሁ።
ቃልዮት ያሰማልን፣ ቃልዮት ያሰማልን። ቤተክርስቲያን ያወቀ ሰው እነዚህ ሰዎችን አይከተሉም ባጭሩ። እና ስንቃወም በምክንያት ነው። ነገ ታዩታላችሁ። ዛሬም የሉም ቤተክርስቲያን ውስጥ። አሁን ለምሳሌ ሄኖክ የሚባለው ካናዳ ይኸው ሰሞኑን አይታችኋል። ቤተክርስቲያን ሳትጠራው ቤተክርስቲያን ጠርታኛለች ብሎ አጭበርብሮ የሆነ ሞል ውስጥ ነው እያጠመቀ ያለው በላቫጆ ማለት ነው። እነ ግርማ ዘሴም እንደዛ ነው የሚያደርጉት። እና የቤተክርስቲያን ትምህርትና ልምምድ አይደለም የምንላችሁ በምክንያት ነው። ቢያቋት እንዳይደፍሯትም። እና ይሄ ነው ኬኩ አለ። እኔ እንግዲህ ትንሽ ኬጉሻ ምግብ ላይ አለው ቢኒዬ አለው ሳይሰራ ይበላል አለው እየሰማው ነው። በቃ እዚህ 4 ሰዓት ሰርቶ ቁርስና ምሳ የሚበላ እንግዲህ ሰው ይልኝ ኬኩ ነው ቢኒ። ተው አንተ ልጅ እንዴት ናችሁ? ቢኒ ተጠፋፋ እኮ አለው ትላንት አልገባውም። ትንሽ ጉንፋን አሞኝ። በነገራችን ላይ ብላችሁ ስታዛጉ አጋንንት ነው አትበሉ፣ ስትንጠራሩም አጋንንት ነው አትበሉ። በነገራችን ላይ ስትተኙም እኮ አጋንንት አስተኛኝ ነው የምትሉት በነገራችን ላይ። እና እንደው አሁን ለምሳሌ ትኩስ ነገር መጠጣት ካስፈለገኝ፣ በነገራችን ላይ ማዛጋት ራሱ እኮ ጤንነት ነው። በነገራችን ላይ አሁን ስትፈሱ ፈስ ራሱ የጤና እኮ መገለጫ እኮ ነው። ስንቱን እናስተምራችሁ። ማክሳት የጤንነት መገለጫ ነው። እና በግሳት የገባ ይላል ግርማ። እና እባካችሁ አጥኑ። ያለ ልክ ሲሆን ደግሞ እሱና እናየዋለን ማለት ነው። እና እግዚአብሔር በሰጠን ነገር ላይ እንደ ሁሉን አሁን ግርማ ጉንፋን አጋንንት ስማለው፣ የልብ በሽታ ስማለው። እና እኔ የነ ግርማ ትምህርት እንደ ሁሉ አጋንንት ሆነ ሁሉ አጋንንት። እና ይሄ በእውነት አሳፋሪ ነገር ነው። እና እንዲህ ስንጠራራ ምናምን ሌላ ነገር እኮ አትበሉ። በቃ ሰውነት መፍታታት ይፈልጋል አይደለ? መፍታታት ይፈልጋል። እና ብድግ ስትሉ ምናምን እና የነ ግርማ እንትን ለመኑ አሉ። ያ ቡድን ለመኑ አለ። ያ ቡድን ምን እያደረገ ነው? 24 ሰዓት ቡድን እየጮህ ነው። እስኪ ለመኑ ካለሽ አሳየን። አንተ ካለ እኔ ቤት አይደለሁም። መች ቤት ትሆናለህ? ቤት አይደለሁም። ለመኑ አለሽ? እስኪ ያሳይ። ምን ላይ ናቸው? እሺ ብንዬ ቆይ ስልኬን ሽንትልኝ። እሺ ሀሳብ ካላችሁ ቀጥሉ። ያፌት ይቅርታ፣ ያፌት እህታችን የፊት እስክትጀምር ግን አንድ ጥያቄ ልጠይቅህ ቢኒዬ። የፊትን ፎሎ አርጋት፣ የፊትን ፎሎ አርጋት። ምርጥ እህታችን ላይ ናቸው ቢኒዬ፣ ጸሎት ላይ ናቸው። የፊትን ህይወትን አብርሃምንም በቃ እዚህ ጋር አሁን ገስት ያሉት ሁሉ የኔ ፋሚሊዎች ናቸው። ሁሉንም ፎሎ አርጋቸው። ቤትህም ሲመጡም ደግሞ አስገባቸው። ሩት ማን ነው? አንተ ነው ያስገባው? ኬክሻ እንደምን አላችሁ? እኔ ነኝ ያስገባው። እሺ እንደምን አላችሁ? እግዚአብሔር ይመስገን። እንደምን እግዚአብሔር ይመስገን። ሁሉ መልካም፣ ሁሉ ሰላም ነው። አሜን። ወንድማችን ኬኩ ሐሰን እንዳለው እንትን መምህር አባ ገብረ ኪዳን ሊቃውንት አባ ገብረ ኪዳንን አንስተዋል። የመምህር ግርማንም ያው እስከዛሬ የምንሰማው ጉዳይ ነው። በእርግጥ እዛ ጋር በእርግጥ እኔ እንዴት ነው እግዚአብሔር ይመስገን፣ እግዚአብሔር ፈቀደ ደረጃ ወደ እውቀት ደረጃ ደረስኩኝ። በሃይማኖት ሁሉን አወቅኩኝ ልል ባልችልም በግቢ ጉባኤ ላይ ማህበረ ቅዱሳን በሚያዘጋጁት ትምህርቶች ላይ ከስነ ፍጥረት እስከ ነገረ ክርስቶስ ድረስ ማርች ያለው እግዚአብሔር በፈቀደ መጠን በሌላም ላይ እንደውም በግቢ ጉባኤ ላይ መጥተው አባ ገብረ ኪዳን መድረክ ላይ ሊያስተምሩ በቻሉበት አጋጣሚ እሱንም እድል አግኝቻለሁ። አንድ ወቅት እዛ አክሱም ዩኒቨርሲቲ ያለውና የሚገራርም ነገሮች ነው የማገኘው። ይሁን እንጂ በፊት ላይ ያን ሳልደርስ መምህር ግርማን 2001 2002 ላይ 2003 ላይ
እንዲህ በሚሄዱበት አካባቢ እስጢፋኖስ ወደ ሰሚትም አካባቢ የሚያስተምሩበት ቦታ እገኛለሁኝ። አሁን ላይ መስመሩን ለቆ ወደ ሌላ ደረጃ ደርሶ ከሆነ አላቅም። አሁን ያላችሁት ጉዳይ መናፍቃኖች እነሱን ይደግፋሉ፣ ወጣቶች እንደውም ቡድን ሰርተው እቺ ቤተክርስቲያን እንነጥላለን አሉ ያላችሁት ነገር በጣም ግር ብሎኛል። በጣም ደንግጫለሁኝ እኔ። ምክንያቱም በዛ ብዙ ባልተማርኩበት ወቅት ላይ ብዙ በሰልኩ ባላልኩበት ወቅት ላይ የእሳቸውን ነገር ስሰማ አንድ ክርስቲያን ባዶ መንገድ ላይ ቆሞ ከነበረ ጸሎት እንዴት መጸለይ እንዳለበት ካላወቀ ትንሽም ቢሆን መስመር ሚይዝ ለንስሐ መብቃት ካልቻለ ወር ደግሞ መንገዱ የጠፋበት ካለ ለንስሐ እንዲበቃ ንስሐ አባት እንዲይዝ ንስሐ አባትም ላይ ደርሶ ከሆነ ለንስሐም በቅቶም ከሆነ ለስጋው ደግሞ እንዲበቃ ትንሽም ቢሆን መንገድ ይከፍታሉ ብዬ እረዳ ነበረ። አሁን ላይ ምን መስመር ይዞ እንደሆነ አሁን ሳልከታተል ብዙ ጊዜ ሆኖኛል። እሳቸውን እኔ የተዋህዶን የሃይማኖቴን እውነተኛ ሃይማኖቴን ተከታይ ነኝ እንጂ የአንድ ግለሰብ ተከታይ አይደለሁኝም። ግለሰብ አንድ ወቅት ከክርስቶስ ውጪ ማንም ፍጹም ስለሌለ ግለሰብ አንድ ወቅት ሊሳሳት ይችላል እና ግለሰብን መከተል አይደለሁም። ማንም ክርስቲያን ነኝ የሚልም ሰው ማሰብ ያለበት ያንን ነው። ነገር ግን አንድ ትልቅ መረዳት ያለብኝ ጉዳይ እና ሁሌ እሳቸውም ላይ ማንኛውም ነገር ሲነሳ እሳቸውም ብቻ ማረሉ ሌሎች መምህራኖች ቤተክርስቲያን ባልተቀበላቻቸው ላይ ሲኬድ ለምሳሌ ማህበረ ቅዱሳን ማንኛውም በዚህ ቤተክርስቲያን ላይ የተነሱትን አሳሳች ብሎ ማመነባቸው ቤተክርስቲያንም ማይከተሉት አስተምሮዋን ማይከተሉትን ብሎ ባሰባቸው ወይ በተጠረጠራቸው አካላት ላይ የራሱን ጥረት ውስጠ ሚስጥሩን በትልቅ ሚስጥር ተደራጅቶ በብዙ ቦታ ሄዶ ብዙዎችን ያጋልጣል፣ ያወጣል። ማህበረ ቅዱሳን ምን ሂደት ሄዷል ብዬ ብጠይቅ ደስ ባለኝ። ምክንያቱም አርፎም ይቀመጣል። ማህበረ ቅዱሳን ትልቅ ለዚህ ቤተክርስቲያን ትልቅ ዋልታ ነው። እናንተም እንደምታምኑት ትልቅ ዋልታ ነው በብዙ መንገድ። ስለዚህ ምን ያህል ለምሳሌ ከዚህ በፊት የተነሱ መናፍቃኖች ኦርቶዶክስ መስለው ተሐድሶዎች አሉ፣ የተለያዩ እምነቶች አሉ። ኦርቶዶክስ መስለው በእኛ ስር ሆኖ ሲሄዱ ነገር ግን ሊያሳስቱ የሚሞክሩ ብዙዎች አጋልጠው ብዙዎችን በትዕግስት ብዙ ብለው ሲያቅቷቸው በስተመጨረሻ ላይ በቤተ ክርስቲያን ውሳኔ እንትን ሊባሉ ይችላል። እዛ ደረጃ ላይ ሳይደረስ ምን አይነት ነገር ቢኖር ነው አሁን ላይ ብዬ ነው እኔ ጥያቄ ልጠይቅ ማስበው። ምክንያቱም እሳቸውን በተረዳው